ያ ሁሉ ሚሊዮን ብር አውጥተህ የገነባው ሆቴል ስራዎች ይሰራሉ፣ ግን በምን ሁኔታ እንደሆነ አላውቅም። ብሩ የት እንደሚሄድ ማለት ነው። ራስ ላይ ገመድ እስከ ማድረግ ህይወቴ እንዲመሰቃቀል በቃ ከዛ ቦታ ላይ ብን ብዬ እንዲጠፋና ራሴን እኔም ቤተሰቤም እንዲበተን ታስቦ የተደረገ እንደሆነ ተነገረኝ። ስለዚህ በጠቅላላ እስከ ስንት ማለት እንችላለን? ከ20 ሚሊዮን ብር በላይ ነው የወጣበት። እንግዲህ ለኔም ራሱ ግራ እስኪገባኝ ድረስ በራሴን በተለያዩ እዳዎችና ችግር ውስጥ ነው እንግዲህ ወድቄ ያገኘሁት ማለት ነው። አባቶች ምን አሉ? አባቶችም ያሉት ነገር ያው ያ ነው። በቃ እኔን እስከ ህይወት ፍጻሜ ማለት በህይወት የተፈለገበት ጉዳይ ስለነበረ ነው። ምናልባት ከዚህ ጋር እያያዛል? አዎ እጅግ በጣም በቃ ያለውን ነገሮች ሙሉ የኔን በቃ የኔን ገጽታ ማጥፋትና በህይወት ራሴን እንዳጠፋ ሁሉ ያ ሁሉ የለፋበት ንብረት በጣም ተሸጠ ማለት ነው። አግኝቶ ማጣት ለማንም አልመኘውም። ጠላት እንኳን አግኝቶ አይጣም። ጤና ይስጥልኝ ክቡራትና ክቡራን፣ በያላችሁበት እንደምን ቆይታችኋል? ይህ 7ኛ ፖድካስት ነው። እኔ ሱራፌል አሸናፊ። የዛሬ እንግዳይ ደግሞ ከወትሮ ለየት ባለ መልኩ አንድ እንግዳ ነው ይዤላችሁ የመጣሁት። የዛሬ እንግዳዬ ወዳጄ የቅርቤ ሰው የሆነው ኢንጂነር እንደዚሁም ደግሞ የቢዝነስ ሰው የሆነው አሸናፊ ጉሌማ ይባላል። ታሪኩ ምንድን ነው? ምን ገጠመው? ይህንን ወዳጄ ለምን 7ኛ ፖድካስት ላይ ጋበዝኩት የሚለውን እንድትከታተሉ በታላቅ አክብሮት እጠይቃችኋለሁ። በያላችሁበት መልካም ጊዜ ይሁንላችሁ። እሹዬ እንኳን ደህና መጣ። እንኳን ደህና ቆየ። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። በቅድሚያ እስኪ ለ7ኛ ፖድካስት ቤተሰቦች፣ ለቻናላችን ቤተሰቦች ራስን አስተዋውቅልኝ። እሺ፣ አመሰግናለሁ። አሸናፊ ጉልማ እባላለሁ። የሐዋሳ አድቬና ቁርጥና ላውንጅ ባለቤት የነበርኩ ነኝና ከዚህ ውጪ ያው በሙያዬ በምህንድስናው ከአርባ ምንጭ ዩኒቨርሲቲ ግራጁዌት አድርጌያለሁ። ከዛ ባለፈ እንግዲህ ብዙዎቹ ያው በሚዲያም የሚያውቁኝ በተለያዩ በጎ አድራጎት ስራዎች በሀገራዊ ጉዳይ ላይም እንደዚሁም ደግሞ ሐዋሳና አካባቢው እንደዚሁም አርባ ምንጭ አካባቢ ላይ እንደዚሁ ወዳጅ ከሆኑ በጎ አድራጎት ልበቀና ከሆኑ ሰዎች ጋር አንድ ላይ ሆነን በጎ አድራጎት ስራ በማስተባበር ሳተፍ ነበር። እንግዲህ እግዚአብሔር በፈቀደው መጠን ማለት ነው። ሐዋሳ ላይ አድቬና ቁርጥና ላውንጅ የሚባል ሆቴል ነበረ። በትክክል። መቼ ነበረ ወደዚህ ስራ የገባው? ወደ ሆቴል እንግዲህ ወደ ሆቴል ስራ የገባሁት መጀመሪያ ወደ ንግዱ ዓለም ስገባ ያው ቤተሰብም በንግዱ ዓለም ውስጥ ስለነበረ በልጅነቴ ነው ወደ ንግዱ ዓለም የተቀላቀልኩት። እንግዲህ ከ13 ዓመት ጀምሮ ልብስ ቤት ስለነበረ ወደ ሱቅ ወጣ ነበረ። የተለያዩ አርባ ምንጭ አጎቴ ጋር ነበር ያደግኩትና እሺ፣ እዛ ውጪ ስራ ትምህርትም ጎን ለጎን አስኬድ ስለነበረ ወደ ዩኒቨርሲቲም ገብቼ ከዛ በኋላ ወደ ስራ ዓለም ወደ ምህንድስናው የተለያዩ የመንግስታዊ ቢሮዎች ላይ እንደዚሁም ደግሞ የግል ኮንሰልቲንግ በግሌም ደግሞ ግንባታው ላይ ሳተፍ ነበር። ከዛ ባለፈ ግን በምህንድስናው ማለት ነው። ከዛ ባለፈ ረጅሙን ጊዜ ጎን ለጎን ቢሆንም ሆቴሉን ስራ አስኬደው ነበረ። እንግዲህ ሐዋሳ ስገባም ያው ካፍቴሪያ ላይ በካፍቴሪያ ነው የጀመርኩት። ያው ንግዱ ውስጤ ስለነበረ ከዛ ካፍቴሪያ እንትናል በአጋጣሚ ፖስታ ቤት ማስታወቂያ ወጥቶ በነበረ ሰዓት የቦታ የሚከራይበት ያንን ተወዳድሬ ስራ ላይ በነበርኩ ያኔ በጣም ወደ ስራ ዓለም ገና ገብቼ 2 አመት ምናምን አልሞስ የዛሬ 15 አመት አካባቢ ማለት ነው። ከዛ ጀምሮ ነው እንግዲህ ሐዋሳ ፖስታ ቤት አጠገብ ላይ አድቬና የፍየል ቁርጥና ፍየል ቤት ነበር እሰራ የነበረው ማለት ነው። ዩኒቨርሲቲ ተማሪ ሳለሁ ነው የምንተዋወቀው ከኔ ጋር። በትክክል። መጀመሪያ እኔ የማስታውሰው አድቬና የፍየል ቁርጥ ቤት የሚለውን ነው። በትክክል። ምናልባት ከሐዋሳ ውጭ ይላሉ ፒክቸራይዝ ለማድረግ የምናወራውን ከቅዱስ ገብርኤል ቤተክርስቲያን ፊት ለፊት የሚገኘው ፖስታ ቤት የሚገኘው ከፖስታ ቤቱ አጠገብ አይደለም? መጀመሪያ ፍየል ቤት ጀመርክ። በትልቁ ግን አድቬና ቁርጥና ላውንጅ የሚለው መቼ ጀመረ?
እስቲ ግንባታው ምናምን ያለው ነገር አጫውተኝ። እንግዲህ ወደ አድቬና ቁርጥና ላውንች ሲመጣ በመጀመሪያ አጋጣሚ ያው ፍየል ቤት ስለነበረ መጀመሪያ የምሰራው የነበረው አሁን ከዚሁ መንግስት ቢሮዎችን ከማስዋብ ጋር ተያይዞ ተብሎ ያንን ቦታ ላይ በትልቅ ግንባታ አስቦ መስራት ይቻላል የሚለውን ነገር ፖስታ ቤቱ የመንግስት ስለሆነ ማለት ነው በሚለውን ነገር ያንን መስራት ትችላለህ አቅሙ አለ እንደሚለውን ነገር አለን። አዎ ባለሙያም ነኝ እኔ መስራት እችላለሁ ብዬ ዲዛይን ፕሮፖዝ አድርጌ ያን አስገብቼ ግንባታውን እንግዲህ የዛሬ 2 አመት ምናምን ግንባታው የተጀመረበት ነው። ወደ 7 ወር አካባቢ ፈጅቷል። 8 ወር አካባቢ ማለት ነው ግንባታው። ለተመልካቾቻችን በደንብ ግልጽ ለማድረግ ያህል ቀድሞ የነበረው አድቬና ቁርጥ አፍርሰው ነው የገነባው? በራሴ ነው ሙሉ በሙሉ ፈረሰ። ሙሉ በሙሉ ምን ያህል ካሬ ይሆናል? ኦልሞስት ወደ 670 ካሬ አካባቢ ነው። 670 ካሬው ነው። የመንግስት ቤቶች መታደስ አለባቸው ተብሎ እንደ አዲስ ዲዛይን በተለየ እንትን በጥሩ አርኪቴክቸራል ቪው ያንን ግንባታ እንግዲህ ግንባታውን ሲጀምርበት እኔ ተነስቼበት የነበረው ጊዜ ያው ኮስት ብሬክዳውን ተሰርቶ የነበረው ከዛ በኋላ ዶላርም ጭማሪ ነበረ። በዛ እንትን ተደርጎ በጣም ብዙ እንትን የነበሩኝ ነገሮችን ሁሉ እዛ ላይ ኢንቨስት አድርጌ ማለት ነው ቤቱን እንደዛ አድርጌ አስቤ ለመስራት ችዬ ነበር። ምን ያህል ወጪ ወጣበት? ያው ግንባታው እንደተባለው ቤቱን እንደሚታየው በጣም ኮስቲ ነው። ተገጣጣሚ እንትን የተሰራው በቃሊቲ ብረት ነው። ብረት ደግሞ በጣም ውድ ነውና ያንዳንዱ እንደገና ደግሞ ቆርቆሮም ኤጋን ስለነበረ በጣም ኮስቲ ነው። እንግዲህ ከ20 ሚሊዮን ብር በላይ ነው ወጪ ኢንቨስት ያደረኩበት ማለት ነው። ባዶ ቦታ ላይ 670 ካሬ እያንዳንዱ ነገር ግንባታው ሙሉ ለሙሉ ወጪው ባንተ ነበር ማለት ነው? በእኔ ነው ሙሉ በሙሉ። ስለዚህ በጠቅላላ እስከ ስንት ማለት እንችላለን? ከ20 ሚሊዮን ብር በላይ ነው የወጣበት። ያው እነዚህ ትክክለኛ ኮስቱን ስነግርህ ኦልሞስት እስከ 22 ሚሊዮን ብር ድረስ ወደ 22 ሚሊዮን ብር ኢንቨስት የተደረገበት ከነፈርኒቸሩ አጠቃላይ ማለት ነው። ከነፈርኒቸሩ ከፊኒሺንጉ ጋር ማለት ነው። ቀድሞ አድቬና ፍየል ቤት የነበረው በኋላ ላይ አድቬና ቁርጥና ላውንጅ ሆነ፣ ትልቅ ቤት ሆነ። ምርቃቱ መቼ ነበረ? ምርቃቱ ኦልሞስት አሁን አመት ከምናምን የዛሬ አመት በግንቦት 29 እኔ ማስታወሳለሁ። ጥሪ አድርጋልኝ ሐዋሳ ድረስ መጥቼ ቤቱ ሲመረቅ ነበርኩኝ። ግንቦት 26 27 ምርቃቱ የነበረው 1 አመት ማለት ነው። ያው ሰኔን እንኳን እንትን ብንለው 1 አመት ማለት ነው። በጣም በቅርብ ማስታወቂያዎችን ትሰራ ነበረ። ቲክቶክ ላይ፣ ፌስቡክ ላይ ብዙ ፖስቶች ነበሩ። ያ ሁሉ ሚሊዮን ብር አውጥተህ የገነባው ሆቴል 1 አመት እንኳን በቅጡ ሳታጣጥመው ምን ተፈጠረ? እስቲ በቅድመ ምን ተፈጠረ ያለው ነገር አጫውተኝ እስቲ። ምን መሰለህ ሱራ የነበረው ሁኔታ እንግዲህ ታሪኩ የሚጀምረው ገና ግንባታውን ከመጀመሪያ ተያይዞ ጀምሮ ነበር። ያው ታመም ነበር። በጣም ከፍተኛ ህመም ያመኝ ነበር ግንባታው ላይ። እኔም ግንባታውን እያሰራው በነበርኩበት ሰዓት ማለት ነው ብዙ ጊዜ እንጸበል ነበር ማሳለፈው። እነዛ ነገሮች ሁሉ እንግዲህ በመብራን ትልቅ እርዳታ እነዛ ነገሮችን ተሻግሬ በብዙ እንትን በጣም ታምሜ ነበር። ከዛ በኋላ ያው ጸበል ላይ ብዙ ነገሮች ሀፕን አድርገው ነበር፣ ተፈጥረው ነበር ጸበሉ ላይ በነበርኩበት ሂደት ላይ ማለት ነው። ግንባታው ላይም ያው የነበረው ሂደት ግንባታውን በትክክል ለማስኬድ ራሱ ጊዜውም የፈጀበት ከተያዘበት ጊዜ ረጅም ጊዜ ወስዶም ነበር የነበረው ሂደት የኔ መታመም ስለነበረ። ኦኬ ግንባታውም እያለ አንተ ታመህ ነበር? ታምሜ ነበር። ያስኬድኩት ያው ጎን ለጎን። ምንህን ነበር ያመመህ? ያው አላውቀውም። ሐኪም ቤት ስሄድ ምን እንደሆነ አይታወቅም። ልክ ደግሞ ሙሉ ምርመራ አድርጌ እንትን በምል ሰዓት ነው ነፃ ነኝ ይባላል። ኦኬ ግን ጸበል ከዛ በኋላ ይሄ ነገር እንዴት ነው የሚለውን ነገር ከባለቤቴ ጋርም ተነጋገርና ወደ ጸበል መሄድ ስለነበረብኝ ጸበል ሄድኩ። እሺ ጸበል ያው ገረስ ዮሐንስም የተለያዩ ቦታዎች ላይ ሄድ ነበር። ከዛ በኋላ እነዛ ነገሮች ሆኖ ያው አዲስ አበባም በመጣው ሰዓት ጎሮ ያው ማርያም ቤተክርስቲያን እንትን በሚባል ያው እንግዲህ እግዚአብሔር ከስቃይ ተገላገል በሚልበኝ ሰዓት እነዛ ነገሮች ሆኖ በጸበል ኃይል ነገሮች ተሻለኝ።
የነበረው ሂደት ማለት ነው። ያው ሄድ መጣ እያልኩ ነበር ግንባታውን ማስኬደው ማለት ነው። እስቲ ጸበል ቦታ የነበረው ነገር የማውቀውም ጉዳይ ስላለ እስኪ የጸበሉ ነገር ጸበል ቦታ ላይ የነበረው ነገር እንግዲህ ይዞኝ የነበረውን ጓደኛ ነበር ይዞኝ ሄደው። እሺ የነበረው ሂደት ያው እንግዲህ ጸበል በሚጸበልበት ሰዓት ከዛ በኋላ የተፈጠረውን ነገር አላውቅም። እኔ ራሴን ስቼ ነው የወደኩት። በጣም ብዙ ያው እዚህ ሚዲያ ላይ እንደዚህ ነው ብዬ ለመግለጽ የሚከብደኝ የእጅ ሰብ ስራ ነበር፣ የመተት ስራ ስለነበረ እነዛ ነገሮች ከአባቶች ተነገረኝና ከዛ በኋላ ራሴን ወደ መንቃት ከሆነ ጊዜ በኋላ አላቆም ስነሳ እንግዲህ ራሴን ማለት ነው። ከዛ በኋላ ነው ስራውንም እንደገና በቃ ጠንክሬ መስራት አለብኝ። መለፍለፉ ምናምን ነበር ጸበል ቦታ ነበር ነበር። ስለዚህ አንተ ላይ ሰይጣናዊ ስራ ታቅዶ ምናምን ነበር ነው? ታቅዶ ነበር። እስኪ በደንብ በግልጽ በተወሰነ መልኩ አጫውተኝ። አባቶች ምን አሉ? አባቶችም ያሉት ነገር ያው ያ ነው። በቃ እኔን እስከ ህይወት ፍጻሜ ማለት በህይወት የተፈለገበት ጉዳይ ስለነበረ ነው የነበረውም ነገር እንግዲህ እነዛ ነገሮች የኔን ህይወት በጣም ብዙ ጊዜ ምክንያቱም ያመኛል፣ ለሊት መተኛት አልችልም፣ ጀርባዬም እንትኔ ስለነበረ ይሄ ነገር ያው ከመንፈስ ጋር የተያያዘ ነው የሚለውን ነገር ስታሳቢ ስለነበረ እነዛን እንትን ለማድረግ የግድ እንግዲህ በመንፈሳዊ ራሴን ማስፈተሽ አለብኝ በሚለው ነው እንግዲህ ከዛ በኋላም አባቶች እንግዲህ ያው ቀሲስ ሄኖክ ነበረ ጸበል እንትን ያለው ብዙ ነገሮችን ያው እንደዚህ ነው የሚለውን ነገር የታሰበው ነገር እኔ ላይ የተደረገውን ነገሮችን ያው ተነገረኝ። ከዛ በኋላ ቀኑና ተሰጥቶኝ እኔም ወደ ቤቴ ተመለስኩ ማለት ነው። አስታውሳለሁ ግንባታ ላይ ያለ በተወሰነ መልኩ ሰውነት የመቀነስ ነገር ነበረው። በጣም ቀንሶ ነበር። ከወትሮ በተለየ መልኩ ሰውነት በጣም ቀንሶ የፊት ገጽታም ጥሩ አልነበረም። እውነት ነው። ምናልባት ከዚህ ጋር እያያዘን እጅግ በጣም በቃ ያለውን ነገሮች ሙሉ የኔን ገጽታ ማጥፋትና በህይወት ራሴን እንዳጠፋ ሁሉ የታሰበበት ሂደት ነበር። በጣም ከባድ እንትን ነበር። ግን በቃ ከዛ በኋላም አባቶች ጋርም ኮሚኒኬት እያደረኩ ያለውን ነገር እየታገልኩ እንግዲህ ያው ቤተሰብ አለ ግድ መስራት ስላለብኝ እነዛ ነገሮችን የግድ እንትኑም ደግሞ የተሰጠኝ ጊዜ እንትን ማለት ስለሌለብኝ ያን ጎን ለጎን እያደረኩ ነበር። እንግዲህ እንደዛ በራስ በትግል ያንን ከፍቼ በነበረው ማለት ነው። ግንባታው ላይ ያለ ታመምክ፣ ሐኪም ቤት ሄድክ፣ ምንም የለም፣ ወደ ጸበል ቦታ ሄድክ፣ ያለው ነገር ተነገረ። የፈጀውን ጊዜ ፈጅቶ አድቬና ቁርጥና ላውንጅ ተከፈተ። በጣም ደመቅ ያለ ከፍ ያለ ምርቃት ነበረ። ባለስልጣናትም ጭምር ተገኝተው ነበር። እስኪ እነማን ነበር የተገኙት በጊዜው? ትልልቅ ባለስልጣኖች። ምክንያቱም አድቬና ያው ከተማው ላይ የተለያዩ ባህላዊ ዝግጅቶች ይዘጋጁበታል። ባህላዊ ጭፈራዎችም የከተማውንም ገጽታ የአካባቢውን ባህል ከማስተዋወቅ አንጻር ትልቅ እንግዲህ በምክር ቤት ደረጃ እስከ መነሳት ድረስ የተነሳበት ነው፣ ከሐዋሳ ከተማ ምክር ቤት ላይ ማለት ነው። ምክንያቱም የተለያዩ ብሔር ብሔረሰቦች ዝግጅቶች አሉ፣ ውዝዋዜዎች አሉ፣ የተለያዩ ፕሮግራሞች አሉና ያንን ነገሮችን የሚያስተዋውቅ ቤት ስለነበረ የተለያዩ በጊዜው የነበሩ ባለስልጣኖች የጊዜው የነበሩት ትልልቅ ሰዎች መጥተው ያው ፕሮግራሙን ከፍተው ነው እንትን ያደረጉት። በትልልቅ የሀገር ሽማግሌዎችም ነው የተመረቀው ማለት ነው። የዛሬ ዓመት ግንቦት 20ዎቹ ላይ የተመረቀው አድቬና ቁርጥና ላውንጅ ከ20 ሚሊዮን ብር በላይ የወጣበት ይህ ሆቴል ቀደም ሲል እንዳልኩት አንድ ዓመት እንኳን በቅጡ ሳታጣጥመው የወጣበትን ሳይመልስ ረጅም ያቀርከውን ሳታገኝ ምን ተፈጠረ የሚለው ነው ትልቁ ጉዳይ። እስኪ ከተመረቀ በኋላ ቤቱ በምን ልክ ይሰራ ነበረ? ምን ያህል ገቢ ነበረው? እንደተጠበቀው ነው ወይ? በግልጽ አጫውተኝ እስኪ። እውነት ነው። ቤቱ ያው ከተመረቀ በኋላ በተለያዩ በሶሻል ሚዲያ ላይ የተለያዩ ማስታወቂያዎች የሶሻል ማናጀር ራሱ ተደርገው የተለያዩ እንትኖች ይተዋወቅ ነበር። ከዛ ባለፈ ከተማው ላይ በልዩነት ይሰራ ነበር። እኔም እስከ ምሽቱ 7 ሰዓት 8 ሰዓት ድረስ እስከ 9 ሰዓት ያመሻል ቤቱ። ያው ስራዎቹ የተለያዩ ነገሮችን እንግዲህ ከ40 እስከ 45 ሰራተኛ ድረስ በውስጡ ያስተዳድር ነበር። ስራዎች ይሰራሉ፣ ግን በምን ሁኔታ እንደሆነ አላውቅም። ብሩ የት እንደሚሄድ ማለት ነው። እንግዲህ እኔ ያው በባሬ እዛው ስራ ቦታ ላይ ነው ሙሉ እዛው ነው ብዙ ጊዜ ማሳልፈውና የተፈጠረው ነገሮች ያው ከቤቱ
ላይ እንደ መስራቱ የተፈጠረው ነገሮች ያው ለኔ በማይገባኝ መልኩ ነው ያው ዛሬ እንደዚህ አይነት ችግር ውስጥ የገጠመው ማለት ነው። እስኪ ምን ያህል እንቅስቃሴ እንደነበረው በደንብ እናውራ። ማለት ቀን በቀን በሬ መታረዱ፣ ገበያው፣ የቤቱ እንቅስቃሴ እስኪ ባክን። እንግዲህ እንዳልከው ነው ሱራ ቤቱ ይሰራል። ያው ገበያዎች አሉት በደንብ እንግዲህ የመጣ እንግዳን በደንብ እናስተናግዳለን። ከተማው ላይም እንግዳ በመቀበል እንደዚሁም ደግሞ ባለው የቤት ጥራት ይታወቃል። እየሰራ የነበረውም በዚህ አግባብ ነበረ። ከዛ ውጪ ትልቁ ነገር ያው በዚህ በቱሪዝም መስኩ ላይ በልዩነት ነበር የሚሰራው። ምክንያቱም ሰራተኞቼንም ስልጠና እንዲያገኙ አስደርግ ነበር። በአዋሳ ዩኒቨርሲቲ ከነበሩት ሆቴል ቱሪዝም እንትኖች ውስጥ ብቻ በልዩነት ይሰራ ነበር ቤቱ። እኔም እዛው ሙሉ የራሴን ስራ ትቼም እዛው ላይ ነገር ነው ሱል የነበረው። ስራው በይበልጥ በትልቁ እንዲሰራ ካልነበረኝ ጉጉትም አንፃር በየጊዜው አዳዲስ ነገሮችን እያመጣው አርቲስቶችንም ከአዲስ አበባም እያስመጣቸው እዛም ባለው እንትን የተለያዩ የስነ ጥበብ የኪነ ጥበብ ስራዎች ምናምን ቤቱ ላይ ይዘጋጃሉ። ግን ቅድም እንዳነሳውልህ ስራዎቹ ይሄን ያህል በልዩነት ብሰራም የምሰራቸው ነገሮችን ሲያው ሰራለው። ከዛ በኋላ ብሩን ግን የት እንደሚገባ አላውቅም። ለኔም ኦዲዮ ነበርት ነገር ማለት ነው። ከእለት ወደ እለት ያው እኔም በቃ እዛ በነበርኩ ሰዓት እየታመምኩ ነበርኩበት። ከስር ያለውን ነገሮችንም ስራዎችንም ሰራ ስለነበረ ይሄ ነገር ምንድነው የሚለው ነገር ያው ራሴንም እንትን እያረኩ ሲሄድ መጨረሻ ላይ እንግዲህ ከሰው አእምሮ በላይ እንግዲህ ለኔም ራሱ ግራ እስኪገባኝ ድረስ በራሴን በተለያዩ እዳዎችና ችግር ውስጥ ነው እንግዲህ ወድቄ ያገኘሁት ማለት ነው። ሆቴሉ በየቀኑ ገቢ ያመጣል፣ በሬዎች ይታረዳሉ፣ ሌሎች ምግቦችም አለ ምናምን። ገንዘቡ የሚሄድበት አይታወቅም ማለት እንዴት ነው? ምን ማለት ነው? እስኪ እሱ ነው አሁን ገብቷላ ትልቁ ነገር። ይሄንን ነገሮችን ያው በመንፈሳዊ እንትን ነው ነገሮችን እንግዲህ እኔም ሲገባኝ አሁን ነው እንትን ለኔም ጥያቄ የሆነብኝ ነገሮች ስለነበረ ነው። ያው ስራዎቹን በልዩነት እሰራለሁ። እንግዲህ እንደምታውቀው ያንን ስራው ላይ ነው ማውለው፣ እዛው ነው ማውለው። ለግጀሪ ነገር የምጠቀመው ነገር የለም። በባሪም ከዛው ስራው ላይ እንግዲህ የከተማው ህዝብም ያውቃል ብዙ ነገሮችን እዛው ነው ምሰራው። ከበጎ አድራጎት ስራ ውጪ ሌሎች ነገሮች ላይ ማውላቸው ወይ ደግሞ ስራውን የሚበድል ነገር የለም። ሰርቶ እዛው ነው የሚደረገው። ግን የተፈጠረው ነገር እንግዲህ በአንድ አመት ውስጥ ምንድነው የሚለውን ነገሮች ካለ እኔም ዛሬ 6 ወር በጣም ታማምኩ። ኦልሞስት የኩዳዴ ጾም ከመግባት 2 ወር በፊት ማለት ነው። ልክ ግንባታው ላይ እንደነበረው ማለት ነው። ቀደም ሲል ግንባታ ላይ ያለ የነበረው አይነት ጸበል የመግባቱ ነገር ነበር። ችግር የተፈጠረው መቼ ነው? ድጋሚ በቃ ልክ የኩዳዴ ጾም ሊገባ ከ2 ወር በፊት ያመመኝ መጣ። እኔም በቃ ጸበል እዛው ከተማው ላይ ባለው ምን አይነት ህመም? የቀድሞ አይነት ወይስ? በቃ ተመሳሳይ ህመሞች ማለት ነው። ልክ የቀድሞ ወገቤን ያማመኝ ነገሮችን የተለያዩ ነገሮች ያው ራሴን እንትን እስከማለት ድረስ በቃ ማታ መተኛት አልችልም። እንደዛ አይነት ነገሮች ሆኑ። ከዛ በኋላ ያው ስራውም የተለያዩ ነገሮችን ስራውን ሰራበታለሁ። ነገሮችን ብሮቹ የት እንደሚሄድ አላውቅም። ስለዚህ ግድ ስራውን ደግሞ ለማስተካከል የተለያዩ ተቋማት ላይ ብድር ተቋማት ሄጄ ስራውን ለማስፋፋት እሰራ ነበር። ከሚያስገባው ገቢ በተጨማሪ ነው ብድር የመበደር ነገር ማለት ሰራለው። ለስራው የሚያስፈልገውን ነገር ብለው ነው የሚገባው ነገር ራሱን እንትን እያለልኝ አልመጣም። ገቢና ወጪው አልተመጣጠነም። ከዛ በኋላ ነው በቃ ነገሮች እኔም ጤና እየተቃወሰ መጣ። ከዛ በኋላ ነው ስራው ላይም በቃ ነገሮች በጣም ከቁጥጥር ውጪ በላይ የሆነብኝ ሲመጣ ነው ያው ጸበል ሄጄ ያለውን ነገሮችም ጸበል ነው እንግዲህ የተነገረኝ ማለት ነው። የብድሩም ጉዳይ የማይክሮ ፋይናንሶችን ጉዳይ ከማንሳታችን በፊት ሆቴሉ ቀደም ሲል እንደነገርከኝ ገቢ ያለው ስራዎች ይሰራሉ። ለምሳሌ በሬ የማይታረድበት ምናምን አገልግሎት የሚቋረጥበት ጊዜ ነበር። አንዳንዴ ገበያ ሲቀዘቅስ ያ አገልግሎት ተቋርጦ ያውቃል። ያው በሬ ግማሽ ነው የምታስገባው። ለምሳሌ እንደ ነገ
ጾም የሆነበት ቀን እንዳያድርብህ በምትልበት ሰዓት ወይም ደግሞ ገበያ አይሆንም ብለህ የምታስበው ሰዓት ያው ከሰው ጋር ሼር በመሆን ግማሽ ግማሽ ታስገባለህ። ይሄ ገበያው ሲቀዘቅዝ የመጣ ሲስተም ነው። በፊት አንድ በሬ ነበር የሚታረደው። አንድ በሬ ታርዳለህ። ሙሉ በሬ ነበረ። ስራው ሲቀዘቅዝ በቃ ስራው እንትን እያለ ሲመጣ ያው ሼር እየተደረገ ግማሽ ግማሽ እያስገባ ትሄዳለህ። እዛው አንተ ቤት አድቬና ቁርጥና ላውንጅ እቁብ እንደሚሰበሰብ አውቃለሁ። በትክክል። እስኪ ስለ እቁቡ አጫውተኝ። ምን ያህል እቁብተኞች ነበሩ? ምን ያህል ነው የሚጣለው? የእሱ ገንዘብስ የሚለውን ነገር ለማወቅ እስቲ ስለ እቁቡ አጫውተኝ። እቁቡ መቼ ተጀመረ? እቁቡ የተጀመረው ከ3 ዓመት በፊት ነው ተጀምሮ የነበረው። ማለት 3ኛ ዙር ነው አሁን የነበረው እቁብ ማለት ነው። የአሁኑ መጨረሻ ላይ ኦኬ። አድቬና ፍየል እያለም ነበረ እቁብ። ይሄኛው እቁብ መቼ ተጀመረ? ይሄኛው በጥቅምት 14 የተጀመረው በዚህኛው ዓመት ማለት ነው። ቤቱ ከመመረቁ በፊት ማለት ነው። ግንባታ ላይ እያለ እቁብ ይጣል ነበረ። አልተቋረጠም እቁቡ። ይሰበሰብ ነበረ። ያው ወደ ማለው ያኛው እያለቀ ስለነበረ ይሄኛው ልክ ከተመረቀ በኋላ ነው እንትን የተበተነው። ምን ያህል እቁብተኞች ነበሩ? 37 ሰው ነበረ። ሳምንታዊ ነው። 15 ቀን በየ15 ቀን የሚወጣጣ ነው። በየሳምንቱ የሚሰበሰብ ማለት ነው። እሺ ምን ያህል ነበር የሚሰበሰብ? 1.3 ደራሽ ማለት ነው። አንድ እቁብተኛ በየሳምንቱ ምን ያህል ነው የሚጥለው? 21 ሺህ ብር ይጥላል። 21 ሺህ። ትልቁ አንተን ዛሬ ላይ እዚህ ምስቅልቅል ውስጥ የከተተ ከቤቱ ስራ መቀዝቀዝ በላይ የእቁቡ ጉዳይ ይመስለኛል። እስቲ ከእቁቡ ጋር በተገናኘ ምን ተፈጠረ? የሆነው ነገር እስቲ አጫውተኝ። ከእቁቡ ጋር በተያያዘ ያው እቁቡን በትክክል እንግዲህ አድቬና እቁብ ከሌሎቹ እንትን የሚለው ምንድነው የራሱ ቴሌግራም ቻናል አለው። በቲክቶክ ደግሞ ላይቭ ነው የታወጣጡ። ስርዓቱ እየተካሄደ ያለው በስነ ስርዓት እያስኬድኩ ያሉት ነገሮችን እየመጣን ብዙ ነገሮች እንትን እየተባለ ሄደ። ከዛ በኋላ ያው እስከ 29ኛው ሳምንት ማለት 29 ሰዎች እንትን እስከሚሉ ድረስ ሰላማዊ ነው የነበረው ነገር። ኦኬ 37 ነው ያሉት። 29ኛው ድረስ እስኪደርስ ሰላማዊ ነበር። 8 ሰዎች እስኪቀሩ ማለት። ከዛ በኋላ ግን ቅድም እንዳልኩ ያው እቁብ በራሱ ቤት ላይ ስትወስድ ሪስክም ትወስዳለህ። የሚጥለውም ሰው በስነ ስርዓት ያልጣለውን የግድ አንተ ሞልተ መክፈል አለብህ ለደረሰው ሰው ማለት ነው። ስለዚህ እነዚህን በማድረግ ሂደት ውስጥ የኔም ቅድም እንደነገርኩ ያው የነበረው መጀመሪያም ታም የነበረው ክፍተትም ስለነበረ እቁቡ ላይም ከዛ በኋላ እቁቦች እንትን ይደረጋሉ። ያው በስርዓት እነዛን ሰዎች ጠብቄ ከፍላለሁ በሚል የተለያዩ ብድሮችን እየወሰድኩ ለነዛ ሰዎችም ከፍል ነበር። እዚህ ጋር ያለውንም ነገር በትክክል አጥርቼ እንትን እስከምል የሚለው ነገር ስም ለመጠበቅ ማለት ነው። በዚህ መሀል በነበረው ክፍተት ነው እንግዲህ 8 ሰዎች እቁብ ሳይከፈላቸው ብሩም ሙሉ የነሱ ብር እዛ ቦታ ላይ ሊገኝ ስላልቻለ ለነሱም ዋስትና ቼክ ሰጠዋቸው። የማይከፍሉ እቁብተኞች ነበሩ። ቀደም ሲል የማይከፍሉ አሉ ነበሩ። የነሱም ነበረ። የነሱን ክፍተት ከየት ነበር የምትሞላው? ከራሴ ነበር እየሞላው ነው ሆቴሉ ከሚያስገባው ገቢ ማለት ነው። እስከ 29ኛ ሳምንት ግን ለሁሉም ተከፍሏቸዋል። ሰላማዊ ነበር። 1.3 ደራሽ ማለት ነው። 1 ሚሊዮን 300 ምናምን ሺህ ብር ማለት ነው መስዳ። እሺ ከዛ በኋላ እስቲ ክፍተቱ መቼ ያወቀው? አሁን ያለበት እዳ ውስጥ የመግባቱ ነገር ምናምን በምንድን ነው የተፈጠረው? እዳዎቹ ቅድም በመነሻዬ ላይ እንዳነሳውልህ ስራዎችን እንሰራለሁ። እሺ ገንዘቦች ግን የት እንደሚሄዱ አላውቃቸውም። ገብቷል። ቅድም እቁቡ ላይም አምጥቼ ክፍተቶች ሲመጡ ወደዚህ ሞላለሁ። ከዚህ ደግሞ ለእቁቡ ማደርግበት ሂደት ስለነበረ ያለውን ነገሮችን በቃ አቻችዬ እነዚህ ነገሮችን ማስኬድ አለብኝ ብዬ በማስበት ሰዓት ነው እንግዲህ እንደዚህ አይነት ማላቀው ክፍተቶች የገንዘብ ክራይሲስ መጣ። እኔም ያው ታመምኩ። ብዙ ነገሮች ውስጥ ምስቅልቅል ውስጥ የገባሁት በዛ ነው። 8 ሰዎች 1.3 አላቸው አንተ ጋር ማለት ነው? 8 ሰዎች። ሙሉ ለሙሉ ኃላፊነቱ ያንተ ብቻ ነው? ያው በጊዜው ሂደት ውስጥ ማድረግ እንትን ላይ ነበሩ አሉ ሌሎችም ዳኛም ጻፊዎችም አሉ። ግን ያው ሂደቱን አስኬድ የነበረው እኔ ስለነበርኩ የነበረውም ሁኔታ ያው እኔ ቤት ስለመሰበሰብ እኔን ስም ከመጠበቅ አንፃር በሚለው ነው ያው ኃላፊነቱን ወስጄ እኔ ሳስኬደው የነበረው ማለት ነው። ምናልባት እየሰሙን ያሉ ተመልካቾቻችን ግር እንዳይላቸው የሆቴሉ ገቢ የእቁቡ የት ሄደ የሚል ነገር እንዳይኖር ለማጥራት ያህል
ምናልባት የማላውቀው ሱስ አለብህ ወይም ደግሞ ሌላ ተጓዳኝ የሆነ ነገር አለ የምታጠፋበት የት ሄደ እንኳን እንዳይሉ እስኪ ይሄን ነገር ክላሪቲ ለመፍጠር ያህል በትክክል ጥርጣሬም ሊኖር ስለሚችል ማለት ነው። በትክክል እስኪ ባከኝ ነገር ገንዘብ ያው ሊጠፋ የሚችለው በተለያየ እንትን ነው እንግዲህ፣ ወይ በቁማር ነው ወይ በሱሳሱስ ነው። እንግዲህ ገንዘብን እኔ ማለት ቅድም እንደነገርኩ በህይወቴ ሱስ ተጠቅሜ አላውቅም፣ ማለት ቅሜ አላውቅም። የቁማር ሱስም የለብኝም። ያው በዙሪያ ያሉ ሰዎች በደንብ ይሄን ነገር ስለሚያውቁ ማለት ነው። ሁልጊዜም እዛው አሳዝም የሚያቀኝም እዛው ስራና ስራ ቦታ ላይ ነገሮችን እያስኬድኩ ሄደው ማለት ነው። ግን ያው የነበረው ሂደት ምንድነው ትንሽ የዋነቱ ስለነበረኝ ገንዘብ ላይ ቅድም እንደነጋዴ ያለውን ነገሮችን እንትን ማድረግባቸው ሂደቶች አልነበሩ። አሁን ሲገባኝ የነበረው ክፍተቶች ማለት ነው። ስለዚህ እነዛ ነገሮች በተፈጠሩት ሂደት የተፈጠረ ነው እንጂ አሁን ቅድም እንደተባለው ሱስ በምንም እንትን ውስጥ በዛም እንትን ውስጥ የሚገኝም ሰው አይደለሁም። ይሄ ማንም የሚያረጋግጠው ጉዳይ ነው። በዙሪያ ያሉ ሰዎች በደንብ ያውቁኛል ማለት ነው። መቼ ነቃ? ቅርቃር ውስጥ እንዳለ ነገሮች ለመውጣት በጣም አስቸጋሪ ጊዜ ውስጥ እንዳለ መቼ ገባ? ለኔ እንኳን እንደ ቅርብ ወዳጅ በጣም ግራ የሚያጋባ ነገር ነው። አንድ አመት እንኳን አልሞላውም። ያ ትልቅ ሆቴል ከተመረቀ በጣም ግራ የሚያጋባ ነገር ነው። አዎ አሁን ከዛ በኋላ እንደነገርኩ ነው የነበረው ውጥረትና ክፍተቶችን ለመሙላት በራሴ በጣም ታገላለሁ። በውስጥ ማለት ነው። ማለት ያሉትን ነገሮች ከስራም ከገብቷላ ከብድር ተቋማትም ያለውን እየወሰድኩ እንደዚህ እየሸፈንኩ ሄዳለሁ። ግን ከዛ በኋላ ነገሮች ወደ እንትኑ መቆም ወደ ማለቁ እየመጣ ሲመጣ ውስጤ ነቃ፣ ባነንኩ። ነገር እንዴት ነው እስቲ ያለባቸው ሰዎችን ብዬ ሳይ ብዙዎቹንም እንዲህ ያን ያህል ክፍተቱና ያለባቸው ሰው የተባለው አይገናኝም። ያልከፈሉትና ያላቸው አልተመጣጠነም። በዚህ ሰዓት በቃ ቅድም እንደነገርኩ ለሁሉም ሰው ማለት አይደለም እንደዚህ እንትን ለሚል ሰው ገብቷል አይደል? ለራሴም ራሱ እንትን እስኪለኝ ድረስ ነው። ከዛ በኋላ ነው በቃ ራሴንም የነገር እንዴት ነው የሚለውን ከዛ ያው ቁጥኞቹን ሰብስቤ እንደዚህ አይነት ነገር ውስጥ ነው ያለሁት። ራሴ ነው እንትን ውስጥ በዛ ሰዓትም ግን ሰብስቤ በማወራቸው ሰዓትም ያው እኔ ጤናማ አልነበርኩም። ማውራትም እስከማልችልበት ጊዜ ነበር። በዙሪያ የነበሩ ጸሐፊና ዳኛም አንድ ላይ ተነጋገርን። እነሱ ያውቁ ነበር እንደዚህ ነገር ውስጥ እንዳለ ጸሐፊና በኋላ ነው በቃ እንትኖቹ እንደዚህ እየሆነ ነው ነገርካቸው። እንደዚህ አይነት ነገሮች አሉ የሚለውን ነገሮችን ያነሳ ነው ማለት ነው። ከዛ እነሱም በቃ ተደናገጡ። ከዛ ችግር የለውም ያንተን ስብዕናና እንትኖች ያውቃሉ ጎተኞቹ፣ ስለዚህ እነሱን እናገር በሚለው ተነጋገርን። እነሱንም በቀርበው በነበረ ሰዓት ብዙዎቹ ግራ ገባቸው። ሆቴሉ በዚህ በኩል ይሰራል፣ ይሄ ነገር እንዴት አብን አደረገ? ከዛ በኋላ እኔም ያው ዛሜ እንደነበረና ጸበል ትንሽ ጊዜ እንዲሰጡኝ እንትን አደረኩ። ከዛ በኋላም ጸበል ሄጄም ነገሮችን በይበልጥ በደንብ ከተረዳው በኋላ ስመጣ ያው ነገሮች ከቁጥጥር ውጭ ሆነው ስለነበረ ለነሱም ያው የግድ እቆባቸው ስለነበረ ዋስትና ቼክ ሰጠዋቸው። እሺ ጊዜ አስተካክላለሁ። መሀል ላይ ችግር እንደተፈጠረ ሲገባ ወደ ጸበል ሄድክ። በስነ ልቦና ደረጃ ደህና አልነበርክም? ያን ያህል ፈታኝ ጊዜ ላይ ነበርክ? በጣም እጅግ በጣም ጭንቀቶች ጭንቀቶች ነበሩኝ። በጣም በቃ ከምልህ በላይ በጣም ራሴ ተጎድቼ ነበር። እና ያን ነገር እንትን ለማድረግ ያው ጸበል መሄድ አለብኝ የሚለውን ጓደኞቼም ለጸበል ቦታ ሄድኩ። እነዛ ነገሮች አድርጌ ስመጣ ነው ከዛ በኋላ ያው ሰው የራሱ ብር ስለነበረ ግድ መስጠት ስለነበረብኝ ያው ያንን ቼክ ሰጠዋቸው። በዛ ጊዜ ውስጥ ግን ያንን መክፈል ማልችልበት ሁኔታ መጣና አድቬናም ለመሸጥ ለሌላ ሰው አሳልፎ መሸጥ ወደሚለው ደረጃ የመጣው በዛ ነው። ወደ ሰዎቹ ጋር እንመለሳለን። ጸበል ቦታ የተፈጠረው እንደ ወዳጅ አሁንም ያለውን ነገር ስላወራን እስኪ በደንብ እናንሳው። አሁን መጀመሪያ ላይ ግንባታ ላይ ያለ ጸበል ቦታ ገብተህ የተባልከው ነገር ነበረ። ብዙ ጊዜ እዚህ መጡ ስፖርተኞችም ሌሎችም የሚሉኝ ነገር አለ፣ ይሄ የመታደስ ምናምን የሚሉት ነገር አለ። ካንተም ጋር በተመሳሳይ ያጫወትከኝ ነገር ያ ነው። ምንድነው የተፈጠረው? ጸበል ቦታ ያለውን ነገር አንተም በማከላችንም ያለ የቅርብ ሰው የነገረኝ ነገር አለ።
እስኪ ጸበል ቦታ ወደ ዳው ከመሄዳችን በፊት ጸበል ቦታ በዚህኛው ዙር ደግሞ የነበረው ነገር እንዴት ነበረ? እንደነገርኩ ነው። ጸበል ቦታ ላይ እንግዲህ ከመሄድ በፊት እነዚህ ነገር ስራውንም ለማስኬድ ቅድም ስራው ይሰራል። ስራውን ለማስኬድ እና ያን ነገር አለ ለማድረግ ይቅድ የነበሩኝን ነገሮች ገብቷላል። ከስር ራሴ ሉዝ እያረኩ እየሸጥኳቸው እንደመጣው እየታወቀኝ መጣው። በኋላ ጸበል ቦታ ላይ ሄጄ እንደዚህ አይነት ነገሮች እንግዲህ አድፍጦ የነበረ ነገር ስለነበረ በጣም በብዙ እንትን ነው ጸበል ቦታ ላይ እንደዚህ አይነት ነገር የጀሰብ ነገር እንደተደረገ የተነገረኝም ከዛ በኋላ ነው። እነዛን ነገሮችን በጣም በብዙ መትጋት እንዳለብኝና በህይወቴ የመጣ ነገር እንደሆነ ከአምናው ጋር ግንኙነት አለ። ከአምናው ጋር በይበልጥ ታድሶ በይበልጥ እንትን ተብሎ እንደመጣ ምክንያቱም መጀመሪያ ላይ እንዳልሰራ የታሰበ ነገሮች ነበረ። ያንን ነገር ደግሞ በብዙ ትግል ያው ታገለን ማለት በመንፈሳዊ ነገር ታግዤ አባቶችን ረድቶ እነዛን በብዙ ጸሎት ነው እንግዲህ ከመጣን በኋላ ነው ከዛ ላይ የታሰበው ነገር ለኔ በህይወቴ ነው የመጣው። ገብቷል። ከዛ በኋላ ያው እነዛን ነገሮች እግዚአብሔር ረድቶኝ እንደዛ መስራት እየቻልን ብሰራውም የነበረው የገንዘብ እንትን ውስጥ በረከት እንዳይኖረው ህይወቴ እንዲመሰቃቀል በቃ ከዛ ቦታ ላይ ብን ብዬ እንዲጠፋና ራሴን እኔም ቤተሰቤም እንዲበተን ታስቦ የተደረገ እንደሆነ ተነገረኝ። እዚህ በኋላ በቃ የሚመጣው ፈተና በጣም ከባድ ፈተና እንደሆነ ያለውን ነገሮች ሆነ እኔም እነዛን ነገሮች ምክንያቱም ከጸበል አንዴ ወደ ስራ ቦታ የሚመጣው ለምንድነው ጠፋ የሚለውን ነገር እንዳይኖር ይግድ ሆነ እንደፍዮ ሆንኩ ነበር። ጸበሉንም እያስኬድኩ ትሩንም እያስኬድኩ የነበረውና ይሄ በጣም ላይምሮ ከሚከብደው በላይ ነው ምነግርህ። ማለት በቃ የመናፍስቱ ዓለም ስራ በጣም ከእንትኑ በላይ ረቀቀ ነው እና እነዛ ነገሮች በሂደት እንደዚህ አይነት ነገሮችን ታይ ነበር ወይ ሌሊትን በህልሜ ከዛ ውጪ ደግሞ እያንዳንዱ ነገሮች ጸበል ቦታ ላይ የተባሉት ነገሮችን ሁሉ በውን ማየት ጀመርኩ። ከዛ በኋላ እንግዲህ አትቀደም ነው ነገሮች ላይ ከተቀደምክ እነዛን ነገሮች ለማስተካከል የግድ መንፈሳዊ ቦታ ላይ መገኘት ስለነበረብኝ እዛም እጄ ለነሱም ቼኩን ጽፌ ያው መለሳለሁ ባልኩበት ሰዓት ነገሮችን አስተካክዬ ላለው በመልሳት ማስተካከል ሳይችል ቀርቶ ነው እንግዲህ ነገሮች ሁሉ መስቀልቅል የወጡት ከዚህ ጋር ተያይዞ ነው። ከጸበል ስመለስ ነገሮች ከቁጥጥር ውጭ ሆነው ነው የጠበቁኝ የሚል ነገር አነሳልኝ። እስኪ ያለው ነገር በደንብ አድርጋ አጫውተኝ። በምን ምክንያት ነው ከቁጥጥር ውጭ የወጡት? ምን ተፈጠረ? ያለው ነገር በደንብ ከቁጥተኞቹ ጋር በተገናኘ ማለት ነው። መልካም ያው እንደነገርኩ ቅድም ነገሮች በጣም እንትን ሲያደርጉት ያው ወዳጆቼም ወደ ጸበል መሄድ አለብህ የሚለው ነገሮች ወደ ጸበል ሄጄ እነዛ ነገሮች ጸበል ላይ የተፈጠረው ነገር እጅግ ከባድ ነገሮች ነበሩና እነዛን ያጋጠመኙን ነገሮች በጸበል ቦታ ላይ እንግዲህ ከተነገረኝ በኋላ ወደ ቀጥታ ወደ ቤት መጥቼ እንትን በምልበት ሰዓት ነገሮች ወደ ክልክ ወደ ራሴ ስመለስ ነገሮች ከቁጥጥር ውጭ ሆነዋል። ቼክ የሰጠዋቸውም ሰዎች ነበሩ እዳዎቹ ያው በዚህ ጊዜ ከፍላቸዋለሁ ብዬ ያልኳቸውም እነዛም ሊከፈላቸው አልቻለም። ለምን ያህል ሰው ነበር ቼክ የሰጠው? ኦልሞስት አሁን የነበሩት እንደነገርኩ የ8 እጣ ነው የነበረው እንትን ውስጥ ለሁሉም 1.3 አለ 600 አለ ያው ግማሽም የገባ አለ ግን አንድ ላይ ሲደምረው ኦልሞስት የ8 ሰው እጣ ነበረ። ከዛ በኋላ ጊዜውም እነሱ በተባለበት ጊዜ ውስጥ ያው ገንዘቡን ማግኘት ስላልቻሉ ቀጥታ ቼክ ወደ ማስመታት ነው የተኬደው። ገንዘብ እኔ እጅ ላይ ምንም ነገር የለም። የነበሩኝ ነገሮች ሁሉ ነው ያጣሁት። ምንም አካውንት ውስጥ ምንም በቃ ምንም ተወሱ ቀርቶ በቃ መክፈል የማልችልበት የቤት ኪራይ ሁሉ መክፈል የማልችልበት ሂደት ውስጥ ገባሁ። የልጆች ትምህርት ቤት አለ እሱ መክፈል አልቻልኩም። በቃ ህይወት በጣም ብዙ ነገሮች ምስቅልቅል ወጡ። ጸበል ከመሄድ በፊትስ ገንዘብ እጅ ላይ ነበረ? የለም እጅ ላይ ምንም ነገሮች የሉም። እጅ ላይም ኖሮ አይደለም ያው የነበረውን ሂደት እያመመኝ ስለነበረ
ህመሙንም እንትን ማድረግ ስላለብኝ ጸበል ደርሰና ከነበሩት ቁተኞች ጋር ስብሰባ አድርገን በቃ ጊዜ ይሰጠው ማለት ተብሎ እነዛ ነገሮች 3 ሳምንት ጸበል ደርሼ መምጣት አለብኝ የሚለውን ነገር ጸበል ደርሼ መጣሁ። ከዛ በኋላ ቼኮቹ ተጻፉ። እነዛ ነገሮች ቅድም እንዳልኩ ከዛ ስመጣ ምንም አይነት ነገር እጄ ላይ የለም። ገንዘብ ማገኝበትም ሶርስ የለም። ስራውን ለማስፋፋት ስራውን ለመስራት ያለውን ነገር ለማድረግ የተበደርኳቸው ብድሮችም ነበሩ፣ የማይክሮ ፋይናንሶች። ወደዛው ነው ሄዳል። በዚህ መሀል አድቬና እየሰራ ነበረ ቤቱ? አዎ እየሰራ ነበር። አዎ እኔ ያው እንትን በማልበት ሰዓት ከልጅ ጋር ሆና እሷ ባለቤቴ ነገሮችን ትሰራ ነበረ። ገበያ ነበረው በዛ መሀል እንቅስቃሴ ነበር? እንቅስቃሴው ጥሩ ነበረ። ግን የሚገኘው ገቢ ወዴት ነበር የሚሆነው? በዛ መሀል የተወሰነ ከቨር አያደርግም ነበረ? ያው ትከፍላለህ፣ የዕለት የሚገባውን በሬ የዕለቱን ትከፍላለህ። ግን ከዛ በፊት የነበሩት ቅድም የነገርኩ ዕዳዎች ነበሩ። እነዛ ነገሮች ሁሉ ተደማምረው እንትኖቹ ከምጠብቀው በላይ ነገሮች ዝብርቅርቅ ብሎ ጠበቁኝ። በዚህ መሀል ምን ከምን ማድረግ እንዳለብኝ ግራ ገባኝ። ከዛ በኋላ ያው ወደ ክስ ሂደት ቁብተኞችም ሄዱ፣ ግለሰቦች እዛ ውስጥ የነበሩትም ግለሰቦች። ከዛ በኋላ ያው እኔም የፍርድ ቤት ሂደቶቹ የቁብተኞቹን ጉዳይ በስፋት ስለምናነሳው ወደዛ ከመሄዳችን በፊት ሌሎች ዕዳዎች ነበሩብህ? አዎ የቀደም ነገርኩ። ያው ለግለሰቦች የግለሰቦች ዕዳ ከቁብተኞች ውጪ የነበሩት አሉ። ለምሳሌ የምን? ለምሳሌ ያው የበሬው ነበረ የነበረው በሬው ዕዳ ነበር። ኦኬ። ከበሬ ነጋዴዎች በክሬዲት ነበር የምትወስደው? ክሬዲት ያው ትወስዳለህ፣ ሁለት ስትወስድ አንድ ትከፍላለህ። እንደዛ እያደረግ እንትን ማድረጋቸው ነገሮች ነበሩ። እነሱስ ወደ ክስ የሚሄድ ነገር ነበረ? እነሱም ያው ቼክ ይዘው ስለነበረ ኦኬ፣ ያው ቼክ ትሰጣለህ። ስራው ስትሰራ ትሰራለህ፣ ከዛ በኋላ ቼክ ትሰጣለህ። እንደዛ እየቀየርክ እንትን ነው የምትሄደው። የበሬ ነጋዴዎቹ ጋር ዕዳው ይታወቃል? ምን ያህል ዕዳ እንደነበረብህ? ወደ 3.2 አካባቢ ነበረ። እሺ፣ ሌላ ዕዳስ ምን አለ? በቃ ከዛ ውጪ ያው ለስራ የምትወስዳቸው ነገሮች ናቸው እንጂ ትንንሽ ነገሮች በሚሊዮን ነው። ሌላኛው ጥቃቅን። ወደ ቁብተኞቹ እንሂድ። ቁብተኞቹ ቼክ ተቀብለው ነበረ። ቼኩን ወደ ማስመታት ሄዱ። በኋላ ላይ ምን ተፈጠረ? ከዛ በኋላ ያው እኔም ወደ እነሱ ወደ ፍርድ ቤት መሄድ ጀመርኩ፣ ወደ ክስ ሂደት። ያው እኔም መታሰር ጀመርኩ። ታስሬ ነበር። ታስረ ነበር? ለምን ያህል ጊዜ? ለ2 ሳምንት አካባቢ ታስሬ ነበር። ሁሉም ቁብተኞች ነው የከሰሱ ወይስ? ያው ሁሉም ነው የከሰሱኝ የነበረው። ከዛ በኋላ በሽምግልና ነገሮችን ለማስኬድም ተኪዶ ነው ተባለ። አሁንም ያው በፍርድ ቤት ሂደት ላይ ያሉ ነገሮች አሉ። መጀመሪያ ነገሮችን በሽምግልና የመጨረስ ነገር አልነበረም? አልተሞከረም? ተሞክሯል። መጀመሪያ የነበረው ያው ቁብተኞችም አብዛኞቹ መጀመሪያ የነበረው ሁኔታ ከእንትን ጋር ተያይዞ ነበረ። እነሱም መስሏቸው የነበረው ይሄ ገንዘቡን አጥፍቼው አይነት ነገር ነበረ የተወሰኑት የመሰላቸው። በኋላ የኔም መጎዳትና ያለውን እውነታ ሲረዱ ክሱን ሂደቱን ከሄዱ ያው ቢያውቁትም ክሱን ሂደት ሄደው ስለነበረ ሕግ ይዞታል ያው ጉዳዩ። የቼክ ኬዝ ደግሞ ያው ከባድ ኬዝ ነው እንደምታውቀው። ስለዚህ አሁን ጉዳዩ ፍርድ ቤት ላይ ነው ያለው? ፍርድ ቤት ላይ ነው ያለው። ይሄ ነገር እያለ ሆቴሉ ምን ደረጃ ላይ ነው ያለው ብለው ማወቅ ይፈልጋሉ። የሆቴሉስ ጉዳይ እንዴት ሆነ? ነገሮች እዚች ጋር ቢዘበራረቁም ከ20 ሚሊዮን ብር በላይ ኢንቨስት ተደርጎበታል። ትልቅ ሆቴል ነው። ከተማው ላይ ያሉ ከሚባሎች መካከል አንዱ ነው። የሆቴሉ ጣፈንታ እንዴት ሆነ? የሆቴሉ ጣፈንታ ያው ልክ እኔ ከጸበል መጥቼ እንደተባለ ሆቴሉ ሰርቼ መክፈል እችላለሁ የሚለውን ነገር ያለው የገጠመኝን ነገሮች አስረዳዋቸው። ከዛ በኋላ ያው ቁብተኞቹ ሁሉም በሁኔታው ቢያዝኑ የተወሰኑ ባለመስማማታቸው በቃ ያለው እድል ምንድነው የለፋውበትን ብዙ ነገሬን እንግዲህ 14 አመት ማለት ኦልሞስት ልጅነቴ እንዳለ ወጣትነቴን የሰዋውበት እንትን ነው
እነዛን ነገሮች ሁሉ ሉዝ አድርጌ ሸጬ እንትን እንደዛ አይነት ነገር ገጥሞኝ ነው ተሸጠው ሆቴሉ። ከዛ በኋላ ያለው ድል መሸጥ ነው። ከዛ ውጪ ታገሱኝ በሚለው እንትናና የተወሰኑት መሆን የለበትም በቃ መሸጥ አለበት የሚለውን ነገር ሲል ያው እኔም እንግዲህ የሰው ገንዘብ ስለማልፈልግ ዕዳ መገላገል ስላለብኝ ያው ሸጥኩት። ያንን ነገር በ10 ሚሊዮን ብር ወደ ሌላ ሰው ተላለፈ ማለት ነው። 1 አመት ሳይሞላው ያው ሁሉ የለፋበት ንብረት በጣም ተሸጠ ማለት ነው። በጣም ብዙ ነገር እኔም ቤተሰብ ያየንበትም ጉዳይ እነዛ ነገሮች እንግዲህ በአንድ እንትን አጣሁት ማለት ነው። ምን ያህል ነው ያወጣው? 10 ሚሊዮን ነው። 10 ሚሊዮን ብር። ሌላ አማራጭ አልነበረም? ለምሳሌ ቤቱ እየሰራ እዳው የሚከፈልበት መንገድ ነገሮችን በተለየ መልኩ ያው እዛ አካባቢ በሲዳማ ክልል የባህላዊ ሽምግልና ምናምን አለ። ነገሮችን ለምን በሽምግልና መያዝ አልተሞከረም? ያ ሁሉ አመት ጉልበትን ወጣትነትን ምናምን ኢንቨስት ያደረክበትን ቤት ከአንዳንድ ለምን ለመሸጥ ፈለክ? እስኪ ባክን። አዎ ማለት እኔ ለመስራት ነው ያው ሰርቼ ለመክፈል ነበር የኔም ፍላጎት የነበረው። ሽማግሌዎቹም ተይዞ አንድ ዙር ተነጋግረን ነበር እነሱ ጋርም ሽማግሌዎች በተገኙበትም ሰዎች ባሉበት። ግን ቅድም እንደነገርኩ ሂደቱ የመናፍስት አሰራር ስለሆነ ለሰዎች አይምሮ ዘግይቶ ነው በኋላ የገባቸው ሁሉ ማለት ነው እንጂ በአንድ አመት ውስጥ እንደዚህ ሉዝ አረኩ ብለ አይደለም ለነሱ ለውጭ ላለ ሰው ለኔ ለባለቤቱ እንኳን ዘግይቶ ገብቷል። በመንፈሳዊ እንትን ነው ያ ነገር የተገለጸው እንጂ ለማንም እንትን ስላልነበረ ሽምግልናውም አልተሳካም ነበር። ተሞክሯል ግን በሽምግልና ነገሮች ተሞክሮ ነበር። አዎ ግን እዛ ጋር የነበረው ሰውም ስሜታዊ ሆነና ነገሮች በዛ ልክ ሊሸጥ የሚችልበት እንትን ውስጥ ሆነ። የተሸጠበትም አግባብ የነበረው ሂደትም ያ ሁሉንም አሳታፊ ስላልነበረ ምክንያቱም የገንዘብ ሂደቱ የተወሰኑት ብቻ ነው እንትን ብለው የነበሩት ተከፍሏቸው የነበረው። ያው ግልጽ ለማድረግ ያህል እስኪ በቅድሚያ 10 ሚሊዮን ብር ተሸጠ። የ10 ሚሊዮን ብር ምን ላይ ዋለ? ምን አደረከው? ገንዘቡን እጅ ላይ አልገባም። ታዲያ የት ነው የገባው? ገንዘቡን እጅ ላይ ሳይሆን የገባው ያ ሂደት ከዛ ነገር ላይ ቀብድ 2 ሚሊዮን ብር ተሰጥቶ ስለነበረ ያ ለዳ የሚከፈለው ሰው ቀጥታ ተሰጠ። 2 ሚሊዮን ብሩ የነበረው ከዛ 8 ሚሊዮን ብሩ የነበረው ሂደት ለነበረው ለቁብተኞቹ ተከፋፍሎ እንዲሰጥ ነበር። ስለዚህ አንተ ጋር ምንም ሳይገባ ለባለዳዎቹ ነው የተሰጠው። ለባለዳዎቹ ልክ እኔ ይሄ ነገር ተደርጎ ከዛ በኋላ እነሱ በጎን በኩል የተወሰኑት ቁብተኞች የነበሩት ገንዘቡን ከኔ የተከራየው ሰው ጋር ማለት ነው ወስደው እነዛን ነገሮች እንትን ማድረግ ሲጀምሩ ያው ያልወሰዱት ደግሞ በስሜት ወደ ክስ ሂደት ውስጥ ሄዱ። ያን ነገር ያው እኔ ያረኩ መስሏቸው ስለነበረ በጊዜው ስሜታዊ ሆነው ነበር ወደ ክስ ሄዱት። ግን ያው የኔ እጅ እንዳልነበረበት እና የተፈጠረው ነገር ትንሽ እኔንም እንትን ውስጥ ከቶኝ የነበረው ያ ነው። 10 ሚሊዮን ብሩ ከሆቴሉ ሽያጭ የተገኘው እዳውን ለመሸፈን በቂ አልነበረም ማለት ነው የነበረው ሂደት። አሁን በጠቅላላ ከማይክሮ ፋይናንሶቹ ጋር ስትሄድ ኦልሞስት ወደ 25 ሚሊዮን ብር አካባቢ ነው እዳዎቹ ጠቅላላ ማለት ነው። እዳው ስንት ነው? 25 ሚሊዮን ብር አካባቢ 25 ሚሊዮን ብር የነበረው እዳ ማለት ነው። ግን የነበረው ሂደት ምንድነው? ያ የማይክሮ ፋይናንሶቹ እየሰራ የምትከፍልበት ሂደት የተመቻቸ ነገር ስለነበረ እንደነዚህ አንገብጋቢም አልነበረም። 10ሩ ለማይክሮ ፋይናንሱ ሳይሆን ለማን ነው የተሰጠው? ለቁብተኞቹ ነው የተሰጠው ማለት ነው። ለቁብተኞቹ ለተወሰኑት ከነበሩት ውስጥ ያው ያን ያህል ለተወሰኑት ነው የተሰጣቸው ማለት ነው። ለተወሰኑ ሲሰጥ ሌሎቹ ደግሞ አኩርፈው ነው ወደ ክስ የተካሄደው። ለዛ ነው ማለት ነው። ወደ ክስ ሄዱት በዛ ነው። አሁን ሐዋሳ ፍርድ ቤት የምትመላለሰው ከዚህ ጉዳይ ጋር በተገናኘ ነው? በዚህ ነው የምመላለስበት። እንደነገርኩ ያው ሐዋሳ ላይ ሁሉ ነገርን ስላጣው እዛ በክራይ መከፍልበትም ልጆቼንም እንትምልበት ነገሮች ውስጥ ችግር ላይ ስለሆንኩ ከዚህ ነው የተመላለስኩ። እንግዲህ እዚህም ያው ቤተሰብ ጋር ተጠግቼ ነው ያለሁት። ወደ ማይክሮ ፋይናንሱ ጉዳይ ከመሄዳችን በፊት እስኪ የቁብተኞቹን ጉዳይ እናጥረው።
ምን ያህል ቁብተኞች ነው አንተ ጋር ምን ያህል ገንዘብ ዕዳ አላቸው? አሁን የበሬው ነጋዴው 3 ነጥብ ምናምን ያልኩ እሱንም የገዛ ማለት ቤቱን ምንድነው የገዛው ሰውዬ እሱ አምጥቶት የነበረ ሰው ስለሆነ ያንን ብር ወደ እሱ እንትን አድርጎታል 3.2 አካባቢ ማለት ነው። ዕዳ ወደ እሱ ሆኗል ማለት ነው። የቁብተኞቹስ ምን ያህል አለ? ዕዳ ያለብህ አለ? የትኛው በፍርድ ቤት ደረጃ ያለው ምን ያህል? የነሱ አለ። ምን ያህል ነው? የነሱ አሁን ወደ 7 አካባቢ አለ። ወደ 7 ሚሊዮን። በጣም ከባድ ነው። በጣም ከባድ ነው። የነሱ ወደ 7 ሚሊዮን ብር አለ። ያው እንደነገርኩ ቅድም የቁብተኛው የበሬው ነጋዴ በዛ በኩል ለሱ የገዛው ሰው ስለሰጠው ነው እንጂ የነበረው ሂደት በሰላማዊ ነገሮች መጀመሪያም እነሱም በቃ ያለውን ነገር እኛ አይተናል፣ ጉዳትንም አይተናል። ምክንያቱም ከኔ ጋር አብረው ብዙ ጊዜ የቆዩ ሰዎች ናቸው። ወይም ደግሞ 3ኛ ዙር ነው እንግዲህ ቁቡ 2 ጊዜ 3ኛም ጊዜ አብረውኝ የሚያውቁኝ ሰዎች ናቸው። እያንዳንዱ ነገር ላይ ከተማው ላይም ምን አይነት የሆነ ስብና እንዳለኝ ይታወቃል። ግን ከዚህ ከገጠመኝ ሁኔታ ጋር ተያይዞ ችግር እነዚህ ነገሮች ተፈጥረው ነው ነገሮች ሁሉ መስቀልቅሎ ነው ከቁጥጥር ውጭ ሆነት ማለት ነው። ከማይክሮ ፋይናንስ ጋር በተገናኘ ምን ያህል ነበር የተበደርከው? መቼ ነበር የሚለውን ጉዳይ እስኪ አጫውተኝ። ያው ከሳኮቹ ሳኮ ነው የሚባለው ማይክሮ ፋይናንሶቹ ጋር ከነሱ የተበደርኳቸው እንትኖች አሉ። እነዛ ነገሮች እንግዲህ የነሱ ያው ወደ 8 ሚሊዮን ብር አካባቢ ነው ብድሩ የነሱ ያለው። ያው እንትኖቹ መጥቀስ ያስፈልጋል። ተቋሞቹን ያስፈልገ መጥቀስ ይቻላል። እና ያው እነዚህ ስንት ናቸው? 4 ተቋሞቹ ናቸው። ከእያንዳንዱ ምን ያህል ነው? 4 ማይክሮ ፋይናንስ ማለት ነው። የተለያየ ነው የአራቱ ማለት ነው። ወደ 8 ሚሊዮን ብር አካባቢ ነው ሲደመር ግን ከአራቱ 8 ሚሊዮን። ስለዚህ መቼ ነበር የተበደርከው? ቤቱ ከተመረቀ በኋላ ወይስ ግንባታ ላይ ያለ? ከተመረቀ በኋላ። ከተመረቀ በኋላ። ይሄ የቁብተኞቹ ነገር ሲያስቸግር ነው ወይስ ከዛ በፊት ነው? በቃ የቁብተኞቹ ቅድም እንደነገርኩ የነበረው ሁኔታ እዛ ጋር የገጠመኝ ነገሮችን እንትኖቹን አስተውዬ ማለት አቀው ስላልነበረ የነበረውን ነገር ለመሸፈን ይግድ እነዚህ ነገሮችን ያው ብድሮችን እያደረግ እንትኑንም ለማስኬድ እና ያው የነበረውን የቁቡንም ስም ለመጠበቅ በሚል የሄድኩበት መንገዶች ነበሩ። ክስ የመሰረተ አለ ከማይክሮ ፋይናንሶች አለ? ምን ያህሎቹ ናቸው ክስ የመሰረቱት? አሉ 2 ከሰው ነው ያሉት። ኦልሞስት አሁን ያው ሁለቱም እንግዲህ የገጠመኝን ነገር ያው በሶሻል ሚዲያ ላይም ስላዩ እንትን ብለዋል። ግን ያው እነሱም ወደ ክስ ሂደት መሄዳቸው አይቀርም። ስለዚህ የማይክሮ ፋይናንሱ 8 ሚሊዮን ብር አለብህ፣ የቁብተኞች 7 ሚሊዮን ብር አለብኝ። 15 ሚሊዮን ብር ማለት ነው። ሌላ አለ? እነዚህ ነው 15። የበሬ ነጋዴው ኦልሬዲ ቤቱን የሸጥክለት ሌላኛው ነጋዴ ወደዛ ዞሯል። እሱ ወደ እንግዲህ ከቼክ እዛው ሰጥቶ በዛ በኩል ያው እኔ እንትን በማልለው መልኩ በዛ መልኩ ወስዷል እሱ። ሌላ በሚሊዮን ያለ ዕዳ አለብህ? ሌላ ያለብኝ ነገሮች የሉም። ግን ያው ምንም ነገር ላይ አሁን እጄ ላይ ምንም ነገሮች የሉም። በነገርኩ ሁሉም ነገር ነው ሉዝ ያደረኩት። አሁን ያለው የፍርድ ቤት ጉዳይ ከማይክሮ ፋይናንሶቹ ጋር በተገናኘም ከቁብተኞቹ ጋር ያለው ምን ደረጃ ላይ ነው ያለው? ቁብተኞቹ ተስማምታል ኦልሬዲ እሺ ብለዋል አይደለም? ጉዳዩን ፍርድ ቤት ስለያዘው ነው እንጂ የመስማማት ነገር አላቸው። ያው ግን ገንዘቡን ያው መከፈል ስላለበት ገንዘቡ ሲከፈል ነው ያው ሂደቶችንም ማስኬድ የሚቻለው። ለተባለው እንግዲህ ያለው የቁብተኞቹም ቅድም በገለጽኩልህ መልኩ እዛው ላይ ክሱ ፍርድ ቤት ከሰው ነው ያሉት። ግን ያው የደረሰብኝ ሁኔታ ነገሮችን ስለተረዱ በዛ ውስጥ እነዛን ነገሮችን ያው ረገብ ብሎ ቢሄዱም ያው ህግ የያዘው ነገሮች ስለሆኑ ለሁሉም ማሰሪያ ምንድነው ያው ገንዘባቸው እንዲከፈል ነው እነሱ የሚፈልጉት። ህግም ደግሞ ያው የራሱ አካሄድ ስላለው ህግ የራሱ የሚያስጠይቅበት መንገድ ስላለ ነው ሂደቱ ያለው ያው በህግ እንትን ውስጥ ነው። የማይክሮ ፋይናንስስ እሱም እንደዛው በግለ የማውራቱ ምናምን ነገር የለም ከነሱ ጋር አውርተናል። ያው ግን ምንድነው የነሱም ያው ተቋም ስለሆነ የግድ አሰራር እናንተ ናቸው ስላለ ያ ነው
የህግ ሂደቱን እየሄዱ ያሉ አሉ። ነገሮችን በተለየ መልኩ አሁን ላይ ስታስበው ጊዜህን ገንዘብን አውጥተህበት በ10 ሚሊዮን ብቻ ማውጣቱ ይቻል ነበር በጣም። ቅድም እንደነገርኩ ነው እንግዲህ ብዙ ነገርን ማለት ገንዘብ ብቻ አይደለም ማለት በቃ እንዳለ በቃ የልጆቼንም የህይወት እንትን ያመሰቃቀለ ጉዳይ ነው እና የእነሱም ህይወት ከፈጣሪ በታች እንግዲህ ሰርቼ ነው እነሱንም ማስተምረውና እነዛ ነገሮች ሁሉ ነው የተቃወሱት። መስራት የምችልበት እድል ያኔ አግኝቼው ቢሆን ኖሮ ነገሮችን ማስተካከል ይቻል ነበር በትክክል። ብዙ ነገሮችን ለፖድካስታችን ቤተሰቦች አጫውተናቸዋል። ከስሜት መፈታተን ጋር እንደምንም ነገሮችን ለማጫወት ሞክረናል። አሁን ምን ላይ ነው ያለው? ምን ሁኔታ ውስጥ ነው ያለው? ትናንትና የነበረው አሽ ያለ ዛሬ ያለው አሽ ያለ ለጊዜው እዚሁ አዲስ አበባ ነው ያለው። እስኪ አሁን በምን ሁኔታ ውስጥ እንዳለ በተወሰነ መልኩ አጫውተኝ እስኪ። አሁን ያለውበት ነገር በጣም ጥሩ ሁኔታ ላይ አይደለም ያለሁት። እንግዲህ ትላንትና ብዙ ነገር የነበረ ብዙ ነገሮችን ማድረግ የሚችልበት ሂደት ውስጥ ከራሴ ማልፌ እግዚአብሔር በሰጠኝ ጸጋ ነገሮችን ሰዎች ላይ መድረስ የሚችልበት እንትን ላይ የነበረው ሂደት አሁን ላይ ምንም ነገር እጄ ላይ ምንም ነገር የለምና ያን ብቻ አይደለም ጤናዬም ከዚህ ጋር ተያይዞ እጅግ በጣም የተቃወሰበት ያለ ሂደት ነውና ቤተሰቤም እንግዲህ 4 ልጆች አሉኝ። እነዚህ ልጆች በጣም እጅግ ምሳሳላቸው ልጆች ብዙ ነገሮችን ሳረግላቸው የነበረው ነው። እንግዲህ ልጅ ያለው ያው ቤተሰብ ያለው ሰው ይረዳል። እንግዲህ የነበረው ሆና እና አሁን ላይ ምንም ነገሮችን ስራም መሰራበት ሂደት አይደለም። ምክንያቱም በፍርድ ቤት ኬዞች ተይዞ ስላሉ እነዚህ ነገሮች ላይ ነው ያለሁት። እንግዲህ ጸበሉንም ከጎን እያስኬድኩ ነው ያለው ነገር ይሄ ነው ይመስላል። አብዛኛውን ጊዜ ጸበል ቦታ እንደምታሳልፍ አውቃለሁና የአእምሮ ጤና እንዴት ነው? ስሜት እንዴት ነው? ምክንያቱም ነገሮች ትንሽ ጫን ብለው ከመጡ በኋላ ከተወሰነ ጊዜ በፊት ራስ ላይ ለመወሰን እስከ መድረስ ደርሰ እንደነበር አውቃለሁ። እስኪ ባክን ያለው ነገር በተወሰነ መልኩ አጫውተኝ። የአእምሮዬ ነገር አሁን ላይ በአንጻራዊነት ደህና ነኝ። ግን ያው አሁንም ቢሆን ምንድነው የነበረው ሁኔታ ራሴን እንግዲህ እስከ ማጥፋት ድረስ ለመድረስ ሌሊት ተነስቼ ያ ምሽት ከባድ ምሽት ነበረ። አላውቀውም እኔ ራሴን እንግዲህ ገመድ ውስጥ እንትን አድርጌ ከሌሊቱ 9 ሰዓት ነው ኦልሞስት ራሴን ከገመድ ውስጥ ከከተትኩ በኋላ ነው ባለቤቴ ተነስታ ራስ ላይ ገመድ እስከ ማድረግ ራስ ያው ሆስፒታል ውስጥ ካልኩ በኋላ ነው እንግዲህ ራሴንም ያወኩት። እዛ ድረስ እንግዲህ ተፈታተነኝ ችግር ውስጥ ነበር የነበርኩት። አሁንም አእምሮዬ ሙሉ በሙሉ ወደ መጀመሪያው ተመልሶ ነገሮች ላይ ባልም እግዚአብሔር ይመስገን በጸበል ነገሮችን እና በመንፈሳዊ ነገር ለመጠንከር ራሴን እየሞከርኩ ነው። ምናልባት በዛ ሌሊት ባለቤት ባትነቃ ነገሮች በጣም ከባድ ነበር የሚሆኑት። በጣም እንግዲህ እሷም እንደምትለኝ በቃ የዛ ሰዓት የነበሩት ግቢ ውስጥም የነበሩ ሰዎች ምናምን ተሯርጠው ከዛ እንትኑ ላይ ባያወሩኝ በዛች በቃ በማይክሮ ሰከንድ ውስጥ በቃ ደቂቃዎች ልዩነት ቢኖር ምናልባት ዛሬ እዚህ ቁጭ ብዬ እንደዚህ አላወራም ነበር። እና ምናልባት እንግዲህ የልጆቼ አምላክ ይሆናል እረዳለሁ። እሺ እግዚአብሔርም እንዲቆይ ያደረገኝ እንኳን እንደ ቅርብ ሰው እንኳን እንደ ቅርብ ወዳጅ ምን ያህል ስሜት እንደሚረብሽ አውቃለሁ።
ለወንድ ልጅ አግኝቶ ማጣት ስሜቱ ምናምን በመልክ ስሜት እንደሚፈትን አውቃለሁ። ነገሮች ይቀየራሉ። መድኃኔዓለም እንደገና አምላክ ነው። ነገሮችን እንደገና ያስጀምረናል ብዬ አስባለሁ። እነዚያ በቅንጦት በተሻለ ህይወት ያሳደግካቸው የሚፈልጉትን ነገር ሁሉ እያደረክላቸው ስታሳደጋቸው የነበሩ ልጆችስ እንዴት ናቸው? አሁን ላይ ያሉበት ሁኔታ፣ የቤተሰብ ሁኔታ፣ ባለቤትህ እስኪ እባክህን። ያው አሁን ያለውበት ሁኔታ እንግዲህ ቤተሰብ እነሱ አንዳንድ ደጋግ ሰዎች ያው በሚያደርጉት ነገር ነው ትምህርት ቤት ክፍያም መክፈል የተቻለው። እውነት ለመናገር አሁን ላይ እነሱም በጣም በከፍተኛ ሁኔታ በስነ ልቦና ተጎድተው ነው ያሉት። ግን ያው እኔን ለማጠንከር እያንዳንዱ የሚሰጡኝ ቃላት አለ። ያ ደግሞ እጅግ በጣም ውስጥን እንትን ያደርጋል። ትላንትና ብዙ ነገሮችን ስታደርግ የነበረው እንደ ወንድ ልጅ ደግሞ ያው ወንድ ልጅ ሲያጣ ብዙ ነገሮችን የለመዱ ናቸው። እንግዲህ ያለውን ፈተና እንግዲህ ከኔ ጋር የተጋፈጡ ነው ያሉት። ነገሮችን ለማስተካከል ሐዋሳ ላይ ኮሚቴ ተዋቅሮ በአንድም በሌላም መልኩ እንቅስቃሴ እንደጀመረ አውቃለሁ። ያለበት ሁኔታ ምን ላይ ነው? ኮሚቴው ምን አይነት እንቅስቃሴ እያደረገ ነው? እስኪ እባክህን። ሐዋሳ ላይ የገጠመኝን ነገሮችን እጅግ በጣም ከባድ እንደሆነ በመረዳት ኮሚቴ ተቋቁሞ ያለውን ነገሮችን ማሰባሰብ ጀምረዋል። ቅድም እንዳልኩ ለብዙ ሰው ትንግርት ነው የሆነው እና እኔ እንግዲህ ጠቅላላ ለኢትዮጵያ ሕዝብ ምለው ለሐዋሳ ማህበረሰብም በጠቅላላ ለሚያቆኝም ለማያቆኝም ምለው የተፈጠረው ነገር እጅግ በጣም እንዲህ ነው ብሎ ለመግለጽ የሚከብድ ከባድ የሆነ ነገር ነው። በማንም ላይ አይድረስ የሚል ነገር ነውና ብዙዎቹ እንግዲህ ከማመንም ካለማመን ጋር ተያይዞ ራሳቸውን እየረዱኝ ያሉኝ ነገሮችም አሉ። እንደዛውም ደግሞ የነገረውን እውነት ነው ወይ የሚለውንም ነገር አለ። ዛሬ እንግዲህ ሚዲያ ላይ እንደዚህ ወጥቼ ሳወራ መጀመሪያ ነው በህይወቴ ማንም ሰው ራሱን እንደዚህ ገበናውን አጋልጦ አይወጣም። እንግዲህ የገጠመኝ ነገር ከዚህ ጋር ተያይዞ መሆኑን ለነሱ ማጽኖት ነው። ምክንያቱም ኮሚቴውም እየፈተነው ያለው ጉዳይ ይሄ ስለሆነ ማለት ነው። ስለዚህ ያለማመን ነገር እንዳለ ጥርጣሬዎች አሉ አይደል? ጥርጣሬዎች ስላሉ ማለት ነው። እና ያ ብዙዎችን የሚረዳው ለእርዳታ እጆቹ የሚዘረጋው ቤቱ መጥተው ሰዎች በልተው ጠግበው የሚወጡበት ወጣቱ ባለሀብት እንደዚህ ሆነ ሲባል አንዳንዶች ያለማመንም ነገሮች አሉና እንደዚሁም እንትን ላይ በቃ በእንደዚህ አይነት ሁኔታም ቅድም እንዳልኩ አሁንም ከራሴ ጋር ሆኜ አይደለም ለማውራት እንኳን ማልችልበት ስለ ልቦና ስብራት ላይ ነው ያለሁትና ያለው ታሪክ ይሄን ይመስላል። ከዚህ ባለፈ ማለት ያለውን የውስጤን ነገር እውነታውን ነገሮች ማውራት ብችል ደስ ይለኛል። እንደዚህ አይነት ነገር መረዳት የሚችል ሰው ወይ በቤተሰቡ ወይ ደግሞ በራሱ የገጠመው ሰው ነው። ይሄ ነገር ለኔም ራሱ ግራ እስኪገባኝ ድረስ ማለት ነው። ስለዚህ ዛሬም እንደዚህ ሚዲያ ላይ ወጥቼም እንዳወራ ያስገድደኝ ኮሚቴውንም የተፈታተነ ያለው ጉዳይ አንዱ ከዚህ እንትን ጋር እውነት ነው ወይ የሚለውን ነገር እውነታውን ማስረዳት ስላለብኝና ያው ያለው ነገር ያለውበት ሁኔታም ማስረዳት እና መግለጽ በሚችለው ልክ ለማብራራት ነውና ሰባተኛው ብሮድካስት ላይ መጣሁት። እንግዲህ በዙሪያ ያሉ ሰዎች እያንዳንዱን ሂደት ያውቃሉ። ትላንትና የነበረውን ነገሮችን ያውቃሉ። የከተማ መስተዳደሩ ሌሎቹም በክፍለ ከተማ ደረጃም በበጎ አድራጎትም በተለያዩ ነገሮች ላይም ተሳተፈ የነበረውን ሂደት ሁሉም ሰው ያውቃል። ስለዚህ ምናልባት እንደዚህ አይነት ነገር ለማንም ሰው ላይ እንዲገጥም ማለመኛው ነገር ነውና ያለው ሁኔታ እንግዲህ ሱራ
መግለጽ የምችለው በዚህ ልክ ነው። ምክንያቱም የተጎዳውበት ሂደት በጣም ከባድ ሁኔታ ላይ ስለነበረ ወደ ስነ ልቦና እንትን ተመልሼ ነገሮችን ትንሽ ማውራትና መረጋጋት የቻልኩበት አሁን ስለሆነ ነው ቀርቤ አንተ ጋር ላወራ የቻልኩትና እዚህ የጸበሉንም ሂደት ከጎን እያስኬድኩ እንግዲህ እግዚአብሔር የሚያመጣውን ነገሮችን የሚሆነውን ነገሮችን ቢያንስ ለልጆቼ መኖር አለብኝ የሚለውን ነገር ታሳቢ በማድረግ ነው እንግዲህ ሁሉ ነገሬን አጥቼ አሁን ላይ ያለሁት ማለት ነው። ያ ትናንትና እጆቹን ለተቸገሩ የሚዘረጋ ወጣት ባለሀብት ዛሬ ላይ በተዘጋና በተዘነጋ ሁኔታ ውስጥ ሲሆን የግድ ስለ እግር ኳስ ነው መወራት ያለበት ብዬ አላስብም። ከእጅ ከበሉት መካከል አንዱ እኔ ነኝ። ሐዋሳን ሳስብ ቀድሜ ከማስባቸው ሰዎች መካከል አንዱ አንተ ነህ። እንድትነሳ ዳግም እንድትቆም ይሄ ነገር እንኳን ሆነ ለበጎ ነው የሚለውን ቀን እናፍቃለሁ። እግረ መንገድ እስኪያሹ በተወሰነ መልኩ በተለያዩ የበጎ አድራጎት ስራዎች ላይ ትሳተፋለህ። በቤተ ክርስቲያን፣ በምገባው፣ በሜሪ ጆይ በብዙ ቤትን መጥቶ ያንኳኳ ለሁሉም እንደከፈትክ ነው። እስኪ በተወሰነ መልኩ አጫውተኝ ከዚህ ጋር በተገናኘ። እንግዲህ በዚህ ሰዓት እንደዚህ ነኝ ብዬ ማውራቱን ባልፈልገውም በበጎ አድራጎት ስራ ላይ እንግዲህ ሐዋሳ ማንኛውም ነገር ሲታሰብ መጀመሪያ አሸናፊ ጋር ሄዱ ነው የሚባለው። እውነት ለመናገር ሐዋሳ ላይ ያሉ በጎ አድራጎት ድርጅቶች ላይ የበኩሌን አስተዋጽኦ አድርጌያለሁ። በማስተባበሩም በራሴ በማድረጉ ብቻ ሳይሆን በማስተባበሩ ከዛ ባለፈ በቤተ ክርስቲያን ጉዳይ ከዛ ውጪ ደግሞ በቃ ሰው ልጅ ተርብ ያለው ማለት ቸገረኝ ብሎ እንትን ሲል ኪሴ ላይ ምንም ነገር ካለ አውጥቼ መሰጥ ሰው ነኝና እነዚህ አይነት ነገሮች ሜሪ ጆይ ላይ እያንዳንዱ ነገር ምንም ነገር ሲመጣ አዲስ ነገሮችም ሲመጣ መጀመሪያ ሲስተር ዘቢደር ትደውልልኛለች። በቅርቡ እንኳን የኩላሊት እጥበት ማሽኑን በማስተዋወቅና እንትኑ ላይ በቃ ሲስተር ዘቢደር እያንዳንዱ ነገር እኔ ጋር ነበር እንትን የምትለው። እንግዲህ ሐዋሳ ላይ ያ የኩላሊት ማዕከሉ ሲከፈትም ሲመረቅም የተለያዩ ነገሮችንና በእኔ ሶሻል ሚዲያ ላይ የሚሆን በሌሎችም ተቀርጸው እንዲተላለፍ የተለያዩ ቲክቶከሮችንም እንዲሳተፉበት ትልቁን አስተዋጽኦ አደረግ ነበርና በዚህ አመት ነው 2018 ላይ ማለት ነው መስከረም ሙሉ ጥቅምት አካባቢ ላይ እንደዛ አካባቢ ነውና እዛው አድቬና ማለት ነው ጋብዛቸው አድቬናም የመጡ ነበሩ። እና ፍልፍሉም ያኔ እንትኑን ሲያስተዋውቁ ያንን ነገሮች ያደርግ ነበር። ከዛ ውጪ ክፍለ ከተማ ላይ የተለያዩ ነገር ልማታዊ ስራዎችም ይሁን የሚረዱ አካባቢ ሰዎችም ይሁን አድቬና ዙሪያ ያሉት እንግዲህ ማህበረሰቦች ያውቃሉ በደንብ። የምገባው ፕሮግራም አለ በጎልቦች ላይ ቁርስ ለታናሼ በወር መግባለሁ። እና በተለያዩ ጊዜም በምፈልግበት ጊዜ አድቬና አስተዋጽኦ ያደርጋል። ሌሎችም እንዲሳተፉ ዛሬ እግዚአብሔር ይመስገን ትልቅ እንትን ሆነዋል። ከዛ ውጪ ደግሞ እንደዚሁ ሌሎችም ኤንጂኦ እንትኖች አሉ። ከዛ ውጪ ሀገራዊ ጉዳዮች ላይ እነዚህ በተፈጥሮ አደጋ በሚጎዱበት ሰዓት ዛፍ ሲዳማ ይርጋለም አካባቢ ላይ ተፈጥሮ የነበረው የመሬት መንሸራተት ጉዳዮች ከዛ ባለፈ ደግሞ የጎፋው የዚህ የቡራዩ የተለያዩ ሀገራዊ ነገሮች ላይም ሳተፍ ስለነበር ያንዳንዱ ነገር ላይ ሲመጣ ያው እግዚአብሔር የሰጠኝ ነውና ከእግዚአብሔር ሰጠኝ ላይ ባደርግ ምንም አይደለም ብዬ ያው ለሱ የሱ ስጦታ ስለሆነ ያንን በማሰብ ነው ማረጋው። በጎ አድራጎቶች ላይ በደንብ እሳተፋለሁ። አሁን ያለው አዲስ አበባ ነው? አዎ ቤተሰብ ጋር ተጠግቼ ነው። ቤተሰብ ጋር ነው ያለው? ተጠግቼ ነው ያለው። ያ የራሱ ግቢ ሐዋሳ ላይ ያለው የራሱ ትልቅ ሆቴል የነበረው
ንብረቶች፣ ቤቶች የነበሩት ሰው ዛሬ ላይ ስሜቱ እንዴት ያለ ነው? አግኝቶ ማጣት አሹዬ፣ ያለፈ ዓመት ታሪክ አይደለም የምናወራው፣ ከወራት በፊት የሆነ ነገር ነው። 2018 አዲስ ዓመት አድቬና ቁርጥና ላውንጅ ብለ ከባለቤት ጋር ነጭ ለብሳችሁ ስታስተዋውቁ፣ አርቲስቶች ሲያስተዋውቁ፣ ቲክቶከሮች ሲያስተዋውቁ እስከ ቅርብ ጊዜ ድረስ አስታውሳል። አንዳንዴ በጣም ውስጤ ራሱ ይደነግጣል የዚህ ዓለም ነገር እንዴት እንደሆነ። አግኝቶ ማጣት ስሜቱ እንዴት ያለ ነው? ከወራት በፊት የነበረው አሸናፊ ያለ፣ አሁን ያለው አሸናፊ ያለ። እስኪ ስሜትህን አጫውተኝ። በጣም ከባድ ነው። አግኝቶ ማጣት እጅግ በጣም ሁሉ ነገር ነው የሚሰብረው። በተለይ ደግሞ በእንደዚህ አይነት ሁኔታ ማጣት በጣም ከባድ ነው። ገንዘብህን አንተ ብዙ ነገሮች ውስጥ አድርገህበት ወይ ገንዘብን አጥፍተው በተለያየ ነገር አጥፍቼው ምናምን ቢሆን ምንም እንትን የሚለኝ ነገር የለም። ለእኔም ዱብዳ በሚሆንበት ሁኔታ ውስጥ በእንደዚህ አይነት ማጣት በጣም ከባድ ነው። አግኝቶ ማጣት ለማንም አልመኘው። እንትን ጠላት እንኳን አግኝቶ አይጣ እና ብዙ ነገር ነው ከጀርባ ብዙ ሰው አለ። እነዛ ሰዎች ሁሉ ይጎዳሉ። እሱ ብቻ ሳይሆን እኔ በየጊዜው የኔ ማስተምራቸው ማለት በኦፊሻል ማይታወቁ ምረዳቸው ብዙ ምስኪን ቤተሰብ ልጆች አሉ። በጣም ብዙዎቹ ማለት ነው ማስተምራቸው ነበር። ምክንያቱም የኪስ የሳሙና የምን ብዬ ማገዛቸው፣ በደፍተር በተለያዩ ነገሮች ማገዛቸው ምስኪን ቤተሰቦች በጣም ብዙ ሰው ነው። እና እንግዲህ እግዚአብሔር ምን እንዳስብ አላውቅም። እንደዚህ አይነት ነገር ግን ማንንም አግኝቶ ማጣት ለማንም አይግጠም ነው ማለት። በተለይ ደግሞ ወንድ ልጅ ስትሆን ከባድ ነው። ምክንያቱም ቤተሰብ ሁሉ በአንተ ላይ የተመሰረተ ከሆነ በጣም ከባድ። አይዞን አሹዬ፣ ስሜቱ ይገባኛል። ነገሮች ይስተካከላሉ። መድኃኔዓለም የእንደገና አምላክ ነው። ነገሮች በደንብ ይስተካከላሉ። ሐዋሳና አካባቢው ላይ እንቅስቃሴ ተጀምሯል። ይህንን ቆይታችን በአደባባይ ያለውን ነገር ስናሳውቃቸው ምን ያህል ነገሮች ከባድ እንደሆኑም ለማሳወቅ ያህል ነው። በጣም ብዙ ደጋግ ኢትዮጵያውያን አሉ፣ ከሀገር ውጭ ያሉ፣ ሀገር ውስጥ ያሉ። ከስር በምናስቀምጠው የኮሚቴው አካውንት የቻሉትን ሁሉ ያደርጋሉ። ነገሮች ይስተካከላሉ። እዳዎችን ትከፍላለህ። የስራ ሰው ነህ። ከልጅነት ጀምሮ በስራ ዓለም ነው የመጣኸው። በምህንድስናውም በንግዱም ነገሮች ይቀጥላሉ። ነገሮች በእርግጠኝነት ይስተካከላሉ። አሹዬ አይዞኝ፣ በእርግጠኝነት ነገሮች ይስተካከላሉ። አሹዬ እሺ፣ በጣም አመሰግናለሁ። ያው በዚህ አጋጣሚ መናገር የምፈልገው አሁን ያለው እንግዲህ ይሄንን ለመደገፍ እየተንቀሳቀሰ ያለው የኮሚቴው ሂደት አለ። ሐዋሳ ላይ አሁንም ደጋግ የሆኑ ግለሰቦች አስተዋጽኦ እያደረጉ ነው። ሌሎቻችሁም ደግሞ የደረሰው ነገር እውነት ነው ወይ ካለው ነገር ጋር እንዴት ነው የሚለውን ነገር ለማጥራት ነውና እንግዲህ በሰው ፊት መቅረብ ከባድ ነው። ራስን በእንትን ላይ ማቅረብ በጣም ከባድ ነው። ስለዚህ እግዚአብሔር ምናልባት በእኔ ብዙዎቹን ሊያስተምር ወይ ደግሞ እኔም ደግሞ የእሱ ነገር እንዲገለጥ ያሰበው ነገር አለ ብዬ ነው የማስበውና ስለዚህ የምትችሉትን ሁሉም ኢትዮጵያውያን የበኩሉን እንዲያደርግ በእግዚአብሔር ስም በልጆቼ ስም ጠይቃለሁ። ይሄንን ነው ማለት። በድጋሚ አይዞኝ አሹ፣ ነገሮች ይስተካከላሉ። ከስራ አካውንቱን አስቀምጠን ሁሉም የቻሉትን እንደሚያደርጉ እንጠብቃለን። ነገሮች ይስተካከላሉ። ለሐዋሳ ብዙ የቻልከውን ሁሉ አድርገሃል። አንድ ወጣት ባለሀብት ማድረግ ያለበትን ነገር ሁሉ አድርገሃል። የነዛ የምስኪኖች አምላክ ነገሮችን ያስተካክላል ብዬ አስባለሁ። የሐዋሳ ከተማ አስተዳደር አድቬና የሚገኝበት ክፍለ ከተማ
የበጎ ልቦች እነ ሜሪ ጆይ ሁሉም በተቻለ አቅም ትናንት የደረስክላቸው ዛሬ አለን እንደሚሉ ተስፋ አደርጋለሁ። አሽሬ አይዞኝ፣ ነገሮች ይስተካከላል። ክቡራትና ክቡራን ዛሬ በታላቅ ትሕትና የምጠይቃችሁ ይህንን ነው። የኔ የምለውን ሰው ታላቅ ወንድሜን ትናንት እጆቹን ለበርካቶች የዘረጋውን ወጣት ባለሀብት ሰይጣናዊ በሚባል ስራ ቀደም ሲል እንደሰማችሁት በአንድም በሌላም እጁ ላይ ያለውን ነገር አጥቷል። ወደ 15 ሚሊዮን የሚጠጋ ብድር አለበት። ከዛ በተጨማሪ ደግሞ 4 ልጆቹ ማሳደግ ቀና ማለት መቻል አለበት። ስለዚህ ከወትሮ በተለየ መልኩ ትብብራችሁን እፈልጋለሁ። ከስር በምናስቀምጠው አካውንት የኮሚቴው አካውንት ነው፣ በ3 ሰዎች የተከፈተ ነው። በዛ አካውንት የቻላችሁትን ሁሉ እንደምታደርጉ ተስፋ አደርጋለሁ። እንድታደርጉም በታላቅ ትሕትና ነው የምጠይቃችሁ። ክቡራትና ክቡራን ምናልባት የምትለው ነገር ካለ በመጨረሻም እስኪ እባክህን። እሺ፣ አመሰግናለሁ። ያው በዚህ አጋጣሚ ስልኬን ፈልጋችሁም ስልኬንም ማግኘት ያልቻላችሁ፣ ስልኬም ዝግ የሆነባችሁ ያው ጸበል ቦታ ላይ ስለነበርኩ ብዙ ጊዜን እዛ ቦታ ላይ ስለሆንኩ ነውና በዚህ እንትን ውስጥ አስተዋጽኦ እንግዲህ እያደረጋችሁም አሁንም ለማድረግ ልባችሁ ቀና የሆነው ሁሉ እጅግ በጣም አመሰግናለሁ። እንደዚሁም ደግሞ ምንን ለመደገፍ በጋራ አካውንት በመክፈት በኮሚቴነት የተንቀሳቀሳችሁ ያላችሁት እናንተም እጅግ በጣም አመሰግናለሁ። እግዚአብሔር ይስጣችሁ። ስለዚህ አሁንም እኔን ለማግኘትና እኔንም ለማገዝ የምታስቡ ሰዎች እንግዲህ እያንዳንዱ ነገር በኮሚቴው በኩል ማግኘት የምትችሉ መሆኑን ለመግለጽ ፈልጋለሁ። እግዚአብሔር ይህንን ቀን አሳልፎ በመልካሙ ነገር ሁሉ እንድንገናኝ ምኞቴ ነው። በእኔም እንግዲህ ከምንም በላይ ደግሞ 7ኛ ብሮድካስት እጅግ በጣም ያለውን ጉዳት እንደ ቤተሰብ ደራስ በማሰብ እዚህ ቦታ እንዲቀርብ ወደ እናንተ ተደራሽ እንዲሆን ስላደረገው ብሮድካስት ቤተሰብ እና የሙያ ባልደረቦችን ሁሉ በጣም እጅግ በጣም አመሰግናለሁ። ይሄንን ነው እንግዲህ ይሄን ክፉ ጊዜ ነገር ማንንም ሰው ላይ አይድረስ። አመሰግናለሁ። እሺ፣ በድጋሚ አይዞኝ፣ ነገሮች ይስተካከላሉ። እዚህ ምድር ላይ ሁሉ ነገር መድኃኔዓለም ሲፈቅድ ነው የሚሆነው። ደግሜ ደጋግሜ በኩራት የምለው ቃል ይህንን ነው። መድኃኔዓለም የእንደገና አምላክ ነው። እስትንፋስ ያለው በሱ እጅ ነው። መኖር አለመኖር በሱ እጅ ነው። ማግኘት ማጣት በሱ እጅ ነው። ሰዎች አይደለም ሊጎዱ ሊጠቅሙ እንኳን ሲፈልጉ የእርሱ ፍቃድ ያስፈልጋል። ሁሉ ነገር በእርሱ ስን ነው የሚሆነው። ዳግም ስንገናኝ ስራ ጀምረ ቀና ብለ ከፍ ብለ የልጆች አምላክ አግዞ እንደምንገናኝ ነው ተስፋ ማደርገው። አይዞኝ ወንድማለም፣ አይዞኝ ለማለት ነው። ክቡራትና ክቡራን የዛሬው 7ኛ ፖድካስት ቆይታችን ይህንን ይመስላል። እግዚአብሔር ቢፈቅድ በቀጣይ ሳምንት እንደተለመደው ከስፖርተኞች ጋር እስክንገናኝ በያላችሁበት ጤና ይስጥልን። ቻው ቻው።